ነፃነት እንዴት አንድ ላይ ነው ሰፖርት ያደረጋችኋቸው ወይስ እንዴት ነው? የድሬዳዋ ልጆች የሆኑ ለብቻ ጠይቀውኝ ነበረ፣ ግን የተለያየ ተብቃተ ስታደርጉ አየሁኝ፣ አልገባኝም። እኔ ደግሞ አሁን የድሬዳዋ ልጆች ብዬ ከጀመርኩኝ ሌላ ነገር እንዳይመስል ብዬ ነው። እናንተ እንዴት ነው እገዛ ያደረጋችሁት? አጠቃላይ ሊቢያ ላይ ላሉት ነው ወይስ ለአዲስ አበባ ልጆች ነው? የመሰበሰበው መጀመሪያ እኔ ላይ 10 ሰው ነበረ ያስኩት ማለት ነው። 10 ሰዎች ነው። በዛ ሲባል በክፍለ ከተማ ምናምን የሚሉት ነገር አመጡ ማለት ነው። በክፍለ ከተማ ሲባል ሁላችንም በቃ ላይ የሚያዝና ሁላችንም በየቤቱ ሁላችንም ቤት እየሄድን ሰፖርት እየተደረገ ሁሉንም እንርዳ ተባለ። ጨርቆስ እና ቄራ ሰፈር 48 ሰው ያዙ። 48 ሰው ከጨርቆስ እና ከቄራ። እኔ ደግሞ ልደታ ሙሉ ልደታ ክፍለ ከተማ በሚባለው 78 ሰዎች አሉ። የታሰሩ ደግሞ 8 ሰዎች ምናምን አሉ። ያው 80 ምናምን ናቸው። እነሱን ያዝኩት እና ላይ አሁን አንቺም የድሬዳዋ ሰው ምናምን እንደዚህ ብለሽ እንትን የምትይ ከሆነ በጣም ብዙ እንትን ጠይቅሻል። ጉቺዬ በጣም ብዙ ነገር ነው ነው የጠየቁ ልጆች ነበሩ። የድሬዳዋ ልጆች ነን ሊቢያ ላይ ብለው የጠየቁኝ ማንም እያየን አይደለም ያሉ ልጆች ነበሩ። እና ባለፈው አንተ ቤትም ሳይ ምናምን የሆነ ቤትም ሳይ የመሰለኝ ላይክ የሊቢያ ያሉ ኢትዮጵያውያን በሚል ነው የመሰለኝ። እና ልጆቹ ስጠይቃቸው ነው እዛና የሆነ ቦታ የተደረገው ለአዲስ አበባ ልጆች ነው ብለው አሉ። ለአዲስ አበባ ልጅ ምናምን ሳይሆን ለሁሉም እኔ ስናገር ገብቼ ተናግሬያለሁ። ሁላችሁም በያላችሁበት እንደዚህ ሰዎች ላሉ ብላችሁ በየሰፈራችሁ ስለሽ አሁን ክፍለ ከተማ አለው ሁሉ ለእንትን ምናምን ለቤታየውም ገብታ ነግረናታል። እንደዚህ እንትን ካላችሁ አቅሙ አለኝ የምትሉ ከሆነ ሰብስቡ። ጀስት ተስፋ አንስቷቸው ነው። መንፈሳዊ የድሬዳዋ ልጆች ናቸው እና ቢሆነስ ድሬዳዋ ብዬ መግባት ጎጥ እንዳይሆንብኝ ብዬ ነበረ። ጎጥ ምናምን የሚባል ነገር የለም። ጉቺ ይኸውልሽ አንቺም በምትችይው አቅም የድሬዳዋን ልጆች እንደዚህ አሰባስብላችኋል ብለሽ መግባት ትችላለሽ። ጎጥ እኛም እኮ መተን እዚች ጋር እዛች ጋር ሰውን እንደምንጠራ ሁሉ እኛም መተን እንረዳሻለን። ምክንያቱም እስካሁን እንደውም እነሱ ቤታየሆንም ጨምረሽ እንትን በይልን ነበር ያሉት። እኔ በሰዓቱ ምንም ቆዩኝ ያልኳቸው እኛም አናግረናታል። እሷ ላይክ እንደዚህ መሰብሰብ አልችልም ግን መጥቼ ይቀመጣሉ ብለናል። ያ እኔም ጋር እንደዛ እኮ ነው የምታደርገው፣ ትቀመጣለች እንጂ ቤቷን ከፍታ አትሰበስብ። እና ጉቺ አቅሙ ካለሽ እንደዚህ አሁን መሰብሰብ እንትኑ ካለሽ ማንም ሰው እንትን አይልሽ። ይህ በእንትን ምናምን ሁሉም እኮ የሀገራችን ሰው ናቸው። ያ ሁሉም ሰው እና ላይክ እንትኑ አለኝ ምናምን የምትይ ከሆነ ላይክ አእምሮዬም በደንብ እንትን እላለሁ ምናምን በጣም ጭንቃለሁ ውስጥ እኔ አሁን እስከምጀምረው ድረስ በጣም እንትን ላይክ ቀላል አድርጌ ነበር ያሰብኩት። ልክ ግን ከጀመርኩት በኋላ ብዙ ነገር ነው ያለው። ፋሚሊዎቻቸውን እንዳለ መሰብሰብ አለብሽ። ኢትዮጵያ ላይ ሰው መደበሽ ፋሚሊያቸውን ከሰበሰብሽ በኋላ ብዙ ነገር አለ ማድረግ ያለብሽ ነገር ማለት ነው። እሱን ነግርሽና ማድረግ ትችላለሽ። አዎ ግን ልጆቹ መምጣት አለባቸው ጋይስ። የጠየቃችሁ ልጆች በዚህ አጋጣሚ ላይቬን የምታዩ ከሆነ መምጣት አለባቸው። ሳይሆን አንድ የድሬዳዋ ልጅ እዛ ሊቢያ ላይ ያለ ሰው አንዱን ልጅ ስም ዝርዝራቸውን እንዳለ አውቃቸዋለሁ የሚል ከሆነ እንዳለ ስም ዝርዝራቸውን በውስጥ ዋትሳፕ ወይ የሆነ ነገር ተቀያየሪና ስም ዝርዝራቸውን አጽፍ። ዝርዝራቸውን አጻፍሽ በኋላ የቤተሰባቸውን ስልክ ትቀበያለሽ። የቤተሰባቸውን ስልክ ከተቀበልሽ በኋላ ኢትዮጵያ ላይ ተወካይ የሚሆን 3 ሰው ፈልጊ። ለእነሱ ራሳቸው የሚወክሉት ማለት ነው። አንቺ አይደለም፣ አንቺ አያገባሽም። ከራስሽ እንዳታረጊ። ምክንያቱም ነገ ከነገ ወዲያ ገንዘቡ የሆነ ነገር ሆነ ምናምን ተብሎ ስለሚነሳ ከነሱ 3 ሰው ፈልጉት ያቸዋለሽ። 3 ሰው ከፈለጉ በኋላ በ3ቱ ሰው አካውንት ዝግ አካውንት አንድ ንግድ ባንክ ይከፍታል። ዝግ አካውንት ማለት ነው። እነዛ 3ቱ ሰዎች ደግሞ የሁሉም ፋሚሊ ጋር እየደወሉ ስብሰባ ያለው። እሺ ጄሪ ስብሰባ እያደረጉ ይደዋወሉ ማለት ተደዋውለው ስብሰባ ካደረጉ በኋላ መጥተው ለአንቺ ስብሰባ ያደረጉትን በሙሉ ነገር እንደዚህ አሁን እዚች ጋር እነሱ ባሉበት አለቀሽ። ስብሰባውን ካደረጉ በኋላ አንቺና ቤተሰብ ነገር አለ ለልጆቹ ማትነግሪያቸው
ምክንያቱም ልጆቹ እዛች ጋር እንትን ላይ ስለሆኑ ሞትና እንትን ላይ ስለሆኑ ጸብ ሊነሳ ይችላል። እንደዚህ በጣም ያ ነገር በጣም ከባድ ነው። በአሁኑ ሰዓት ሊቢያ ከባድ ነው። እኔም ከባድ ስለሆነ ነው እንጂ እንደዚህ አይነት ጭንቀት ውስጥ መግባት አልፈልግም። ስራ ይኸው 4 ቀን አልሰራሁም። እኔ የራሴን ስራ አቁሜ ነው እንትን እያልኩ ያለሁት እና በጣም ጭንቀት ስላለው ይህንን ጭንቀት እንትን ላለው ምናምን ብለሽ ታስቢ ከሆነ ቤትሽን ላይ ተስፋ መቁረጥ የለብሽም። የሆነ አሁን እዚህ ጋር እንደምታየው 780 ሰው አይኖርም። ሰላም ናችሁ ሁላችሁ? አብነትዬ ስከተለን ያገኘው ከጎቺ ሰላም ነሽ ወይ? ተገናኝተን እንኳን አናውቅም። እግዚአብሔር ይመስገን። መቼስ የአንቺ ፋሚሊ የሆኑ ሰዎች እኔ ፔጅ ውስጥ ገብተው የእናቶችን እንባ ማየት ይችላሉ። በህይወት ዘመኔ ቲክቶከር ብዬ ተናግሬም ሰርቼም ቪዲዮ አላውቅም። የእነዚህ እናቶች እንባ ነገ ሁላችንም ይፋረደናል። የልጆቻቸው ሞት የሚጠብቁ ናቸው። ሁላችንም አንሰራም ከዚህ በኋላ። አንዱን ስናወጣ አንዱ እየተተካ ነው። አንዱ ስናወጣ አንዱን ለምነን ስናወጣ አልቅሰን አንዱ እየተተካ ነው። ስለዚህ ከዚህ በኋላ የራሳቸው ጉዳይ ብለን ነበረ እና ሁሌ ሊቢያ ላይ ያለው ሁኔታ 4 የተጣሉ ፖሊሶች ለ4 የተከፈሉ መንግስታቶች ናቸው። አሁን ኢትዮጵያውያንንም ሌሎችም ዜጎች እዛ ላይ ያሉ በስደት ያሉ ኢትዮጵያውያን ብቻ አይደለም ብዙ አሉ። እነሱን በእነሱ ዙሪያ ተስማምተው በዚህ ጉዳይ ብቻ ተስማምተው የፈረሙበት እና ያጸደቁት ነገር ነው። አሁን የተሰጣቸው ከጾም በፊት ነበረ 2 ወር ከምናምን ብለው እና አሁን ላይ ደግሞ የቀራቸው 21 ቀን እንደዚህ መሰለኛ አይደል? አብነት 22 ቀን ስንል ነበር። እንደዛ ነው እና ይሄ አሁን በሊቢያ ጉዳይ አልገባበትም የምትይበት ምንም ነገር አይኖርም። ነገ አንቺም ስትፖስቺ እኔ ብዙም ቲክቶክ የማልጠቀመው ልታዘብሽ እችላለሁ። እነዚህን እናቶችን ባያዩ አልፈው አሁን ፖሰቱ የሚባል ጎጥ የሚባል ነገር የለም። ጉቺ ስለሰማዎች ነው የገባሁት። ምንም ጎጥ የለም። ሁላችንም በጎናችን ያለውን ሰው ሳንረዳ መተሽን የጋለውን ሰው ልትረጃችም መጀመሪያ አጠገብሽ አለው። እናትሽ ተርባ ሌላ ሰው እናት መታዚ ጋር ስታለቅስ ለተያይታ የምንረዳው ነገር ምንም ፉርሽ ነው። ጎንሽ ላይ ያለውን ሰው ስታነሺ ነው ከዛ በኋላ ወደ ሌላ ቦታ የምትሄጂው። አይገባንም ብዙ ጊዜ እና ጎጥ የሚባል ነገር የለም። አሁን እኛ ያዝነው ተክለ ሃይማኖትን፣ ጎላ ሚካኤልን፣ እዚያ 43 ቀበሌን እላይ አብነትን ልደታ ድረስ እላይ ዙሪያውን ያዝነው እና ጎጥ የሚባል ነገር የለም። ይሄ ጎጥነት አይደለም። እኔ በየቦታው ብኖርም ያ ሁሉ የኔ ሰፈር ነው፣ ያ ሁሉ የኔ ቦታ ነው እና ጎኔ ላይ ያለውን ሰው ነው እዚህ ጋር ሲሞት ስላየው፣ እዚህ ጋር ስታለቅስ ስላየው እነዚህን ትቼ አንቺ ጋር ያለውን ሰው ልረዳ አልመጣም። እኔ እዚህ ጋር እያለቀሱ ፊት ለፊት ያሉ እናቶች አሉ። ስለዚህ ጎንሽ ያለውን ሰው ስለረዳሽ ጎጥ የሚባል ነገር የለም። ሁሉም እዛ ጋር ያሉት እናቶች ለእኛ አንድ ናቸው። እና እኔ አሁን ቪዲዮ የሰራሁት እና የፖስተትኩት የነዚህ እንባ የነዚህ እናቶች እንባ ለእኛ አሁን ላይ ያለውን ነገር ሁሉንም ነገር አቁመን እነዚህን እናቶች ብናድን። ማናችንም እናት ስታለቅስ ደስ አይለንም። ያለው እንባ እንዳይመስልሽ። ይኸውን የ3ኛ ቀኔ ነው ይሄን ቪዲዮ ከሰራው ታምሜ ከተኛሁኝ። ስለ እውነት ነው የምልሽ። በጣም ነው የሚያሙት። በጣም 20 መድኃኒት በቀን የምትውጥ እናት አለች። ምግብ ሳትበላ ያቺ ምግብ ብትበላ ለልጇ የምትልከው ለምግብ የላትም አንድ እናት። ስለዚህ ሆዷን ደብቃ መድኃኒቷን በባዶ ሆድ እየዋጠች የምትልክ እናት አለች። እቤቷ ቁጭ ብላ መተንፈሽ እያቃታት የመተንፈሻ እንትን ተሰክታ ለልጇ የምታለቅስ እናት አለች። እና በየቤተ ክርስቲያኑ ብታይ ጉድ ነው የምታዩ። እያወራች የምትሄድ እናት አለች። በልጇ ምክንያት ያበደች እናት አለች። ቤቷንም ሽጣ ልጇን ማዳን ያቃታት ያበደች እናት አለች። እና ከነዚህ እናቶች በላይ ቤተ ክርስቲያን የለም። ከነዚህ እናቶች በላይ መስጅድ የለም። እነሱን ስናድን ነው እምነታችንንም ሁሉንም ነገር የምናየው። እምነት ይሄ ነው፣ እነሱን ማዳን ነው። ልጆቹን ብቻ ማዳን አይደለም፣ አሁን ላይ ያለ ነው እናቶችን ነው የምናድነው። እና ጉቼ ሀሳብሽ ምንም የሚጣል ነገር የለውም። ባይዘዌይ ማለት ነው
ገንዘቡ ብቻ አይደለም። አሁን ጎላን ስጠሪ ነበር። ጎላ ሚካኤል በር ላይ ቁጭ ብለው ማህተብ እንደዚህ ውዳሴ ማርያም እየሸጡ አይነ ስውር ናቸው። አካል ጉዳተኛ በክራንች የሚሄዱ አንድ አባት ነበሩ። ከዛሬ ከአመታት በፊት ማለት ነው የታገተበትን 1 ለባህር ተብሎ ያኔ 400 ነበር አሰባስበን ማለት ነው። በሮማን ቤት እንደ አብስራም ነበሩ አሰባስበን ሰተናቸው ነበር። ዛሬ ደውለው ነበር ጉቺኔ ጋር። የሚገርምሽ ነገር ማርያምን ልጄ የሚበላው ነገር አጣ። እናቲቱ ሚስታቸው ማለት ነው የሱካር ህመምተኛ ናቸው። ልጁ የ17 ዓመት ልጅ ነው። ሂዶ አሁን ሊቢያ ላይ የቀረው ማለት ነው። ኦልሞስት ወደ 2 ዓመት ምናምን ይሆነዋል ከቤት ከወጣ። ገባሽ? ያ ሁላ ገንዘብ ተሰባስቦ ተሰጥቶ ራሱ ባህር ላይ ነው ተይዞ ከአንዴም 2 ተመልሶ ያ ገንዘብ ኦልሬዲ ከሰረ። ገባሽ? አሁን እዚህ ጋር ገንዘብ ተሰባስቦ ቢሰጥም ራሱ ሊቢያ ላይ ማለት ነው እኔ እግዚአብሔር እንደው በቃ በቃችሁ ብሎ ወይ ወደ ሀገራቸው የሚመለሱበት ወይ ደግሞ በቃ ከዛ ሀገር እግዚአብሔር ባወጣቸው ነው የምለው። ገንዘብ ብቻ አይደለም የሚሰራው ማለት ነው። ምክንያቱም ቤትዬ አካሄዱ ስላልገባሽ ነው። አሁን እዛ ጋር ያለው አካሄድ አልገባሽም። እኛ በኑሯችን በጣም ማለት ያ ልጅ አሁን አባትና እናቱ ምን ላይ ጥሏቸው እንደሄደ ታውቂያለሽ አይደለ? አኗኗራቸውን ያውቃል። እንደዚህ ነው ብዬ ልፈርድ አልችልም። አሁን ሁላችንም አሁን ጉቺም ስትሰበስቢ ለአንድ ሰው በ740 ሺህ ብር ድረስ ነው የምትሰበስቢው። ስትሰበስቢ 3 አይነት አካሄድ አለ። 3 አይነት አካሄድ አለ። ያኛው አሁን እስከ ዛሬ ድረስ 2-3 ሞክረናል ተይዘናል የሚሉት አካሄድ የጎማ የሚባል አካሄድ አለ። ጎማ ማለት 170 ሺህ ብር ነው። 170 ሺህ ብር ይይዛሉ። ከዛ በኋላ ያን ጎማ 60 ሰው 40 ሰው ምናምን ሆነው ይሳፈራሉ፣ ይያዛሉ። ሲያዙ የዛን ጊዜ 240 ነበረ። አሁን 150 ሺህ ብር ነው። ቀንሶላቸው ነው መሰለኝ። ለፖሊስ ከፍለው ድጋሚ ይፈታሉ። ድጋሚ እድላቸውን ይሞክራሉ። ለማትረፍ የሚሄዱትም ልጆች አሉ። ገብቶሻል ጉቺ? ግን በመጀመሪያው እንትን ያኔ 600 ሺህ ብር ነበር። አሁን ይሄ የትክክለኛው አሁን እኛ ልንልካቸው ያሰብንበት አካሄድ ማለት ነው። ትልቁ የሚባለው ነው። ልክ እንደ ታይታኒክ ቆሞ በደንብ በስነስርዓት ጠለቁ አልጠለቁ የምትይው አለ አይደል? አካሄድ እንደዚህ አይነት አካሄድ ነው የሚሄዱት ማለት ነው። እና አንዳንዴ ለቤተሰብም እንሳሳለን። ጥለናቸው የሄድናቸው ቤተሰቦች አሉ። እና እኔ በዚህ ሄዳለሁ አባቴ ይሄንን አንተ ያዘው እኔ እንኳን አንድ ነገር ብሆን የሚል ልጆች አሉ። በዛ መልኩ ነው ቤትዬ እንደዚህ 3-4 እንደገና ደግሞ አንድ እናት ትለቅማለች። ስመጣ ማለት ነው አሁን እኔ ጀርመን ሀገር ነው የምኖረው። ስመጣ ባህር አርጌ በሳራ በረሃ አርጌ ባህርን ተሻግሬ ሊቢያ ላይ ሰርቼ ከቤተሰብ 10 ሳንቲም ሳልቀበል ራስን ችዬ ነው የመጣሁት። በሊቢያ ነው የመጣሁት፣ በውሃ ነው የመጣሁት። አሁን አንቺ የምትውላ ማለት ነው የተነገረሽ ነው የምታወሪ። ባህር ላይ ማለት ነው ከትሪፖሊ ተጭነው በሚወጡበት መርከብ መተው ሲሲሊ ይገባሉ፣ ጣሊያን ይገባሉ አይደለም። የተወሰነ መንገድ ሲሄዱ ማለት ነው ፖሊሶች አሉ፣ የሊቢያ ፖሊስ ማለት ነው። ውሃ ላይ በመርከብ እየሄዱ እዛ ላይ ይይዙሽና ወደ እስር ቤት ነው የሚያስገቡሽ። እስር ቤት ሲያስገቡሽ ደግሞ ገንዘብ ነው የሚጠይቁሽ ከእስር ቤት ልትወጪ። ገባሽ? እንጂ ከሊቢያ የምትወጪበት መርከብ ጣሊያን አምጥቶ ሲሲሊያ፣ ላምባሮዛ ምናምን የሚባል መጀመሪያ የምገቢበት አለ። እዛ ለመመገቢው የኖሬ መርከብ ሊሆን ይችላል። የኤንጆ እቃ የሚያመላለስ ትልቅ መርከብ ነው እርዳታ የሚያደርግልሽ እንጂ የእነሱ በትልቁ ከፍለሽ የምትመጪው ራሱ ማለት ነው ዳይሬክት የምትፈልጊበት ሀገር አትገቢ። የመጀመሪያው እግዚአብሔር ሲያስገባሽ ነው። ብሩ ብቻ ሳይሆን ጸሎ በቃ ባላችሁ ተመሳሳይ ነገር ነው። ዞር ያወራ ነው። ወደ ፈጣሪ ዘርግታችሁ ጸሉ። መያዝ አለ። ወደ ደግሞ ይሄዱ ዩኤን ጋራ ይሄዱና ዩኤንም ይረዳችኋል። ወደ ሀገር መመለስ የሚፈልጉትንም ደግሞ ቤተሰብ እንትን አለ እናቴ፣ እኛም እንትን አለ እዚህ ጋር ፒቲሽን አለ የኔ ባዮ ላይ ማለት ነው። ዩኤን ፒቲሽን ካረግሽ የሆነ ችግር ሲመጣ ምናምን ነው ወደ ሀገር ይመለስሻል ወይ እንድትሻገር ያደርግሻል። የዛኔ ሊቢያ ጋዳፊ የነበረ ሰዓት ጸብ የነበረ ሰዓት አለ። እኔ ጋዳፊ ከሞተ በኋላ ነው ጋዳፊ ላይ ያደረስኩበት ስልሽ ያለውን ነገር ስለ ዩኤን አሰራሩ ነው የምነግርሽ።
መልሰዋቸዋል። አቢንዬ ሰሞኑን አምጥቷቸዋል። 5 ሺህ ብር ሰጥቷቸው የመለሷቸውም አሉ፣ ወደ ጣሊያን ያሻገሯቸውም አሉ። ግን ታመው የገቡ ናቸው እንጂ አይቀበሉሽም ውዴ። ልክ እንደዚህ የመጣ ላይክ እንደዚህ ሲመጣ ነው ላይክ ፒቲሽንም ታዘጋጀት አለብሽ ጉቺዬ። አሁን ላይክ ወደ እንትኑ ስንገባ ፒቲሽንም ማዘጋጀት አለብሽ፣ ንግድ ባንክ ማዘጋጀት አለብሽ። ዜል እንደምታውቂው ታክስ ምናምን በጣም ብዙ ነገር አለ። በጣም የሚረዳሽ ያስፈልጋል። ምክንያቱም የምትሰበስቢለት ሰው አንድ ሰው 2 ሰው ቢሆን ኖርማል ነው። የምትሰበስቢለት ሰው ብዙ ናቸው። የድሬዳዋ ሰዎች ስልሽ ከ10 ከ15 ምናምን ሊበልጡ ይችላሉ። በአንድ ሰው 700 ሺህ ብር ነው የሚጠየቀው። ሰው 680 ነው ያሉኝ እኛ አባት ለእኔ ደውለው ማለት ነው። ማታ ወደ 40 ምናምን የሚሆኑ ናቸው። እሎዛ ቤት ቁጭ ብለን ነበር ጉቺ ማርያምን። የአዲስ አበባ ልጆችና የክፍለ ሀገር ልጆችም አሉበት። ገባሽ? እስቲል በቃ ልክ እነሱ ቪዲዮ ሲከፍቱ ሰው ላይ የነበረው 700 ሰው እዚህ ጋር መታይ ሁሉ ይጠፋል ይወጣል። ግን ለነብሱ ያለው ደግሞ እነሱን ያየ ሲያለቅሱ ሴቶች ማለት ነው ሰው ቤት ገብቶ ይሰራሉ። ወንድ ሊቢያ ላይ ማለት ነው ማሀታ የሚባል አለ። ማሀታ ወተይ ስትሰሪ ማለት ነው አወስዶ አሰርቶሽ 40 ገርፎሽ እግዚአብሔርን የፈራ በነፃ ይለቅሻል። እግዚአብሔርን ያልፈራ 40 ገርፎሽ ወይ ሚስቴን አየብኝ ብሎ ወስዶ እስር ቤት ያስገባሻል። ማርያምን ነው የምልሽ። ከዛ በኋላ 2000-3000 ዶላር ትጠይቂያለሽ ከዛ እስር ቤት ለመውጣት ማለት ነው። በጣም ብዙ መከራ ነው ያለው። ማርያምን ሁላችሁም ማለት ነው በሊቢያ በኩል ላሉት እግዚአብሔርን አንዴ ቡና የምንጠጣበት ሳንቲም ነው። በቃ ሀገር ላይ ሄዶ ከሚሞቱ ከሚታገዱ ከሚጠፉ ማግኘት ስለማልችል በዚህ አጋጣሚ አንተ ቤት የመጡትን ልጆች ከዚህ በፊት መጥተው የጠየቁኝ ልጆች አሉ። ግን ያው በመሀል በተፈጠረው ችግር በብዙ ሺህ ቴክስቶች ገብተውልኝ አሁን ከዛ ሁላ መሀል ልጆቹን ፈልጌ ማግኘት አልችልም። አንተ ቤት የመጡትን ልጆች የሚያውቋቸው የድሬዳዋ ልጆች እዛ ካሉ ከዚህ በፊት ጠይቀውኛል። ግን አሁን ፈልጌ ቴክስታቸው ማግኘት ስለማልችል እንትኖችንም እዚህ ጋርም ይኖራሉ ላያዩን ይችላሉ ምናምን። እኔም ስገባ ምናምን ሆነ ኮንታክት አድርጉኝና እኔ የምችለውን እሞክራለሁ። እዛ ያለውን ነገር እነግርሻለሁ፣ በውስጥ እኔም ያለውን ነገር ምናምን እንደዚህ እነግርሻለሁ። ሁላችንም እየተነጋገርን ነው እየሰራን ያለው ነው። ይህ በዘር በእንትን የሚባል ነገር የለም። ያ እኔ እንትን እንዳይመስል ብዬ ነው። ገባ ከእኔ የጠየቁኝም የድሬዳዋ ልጆች ናቸው። ግን ድሬዳዋ ብዬ ከወጣው ጎጥ እንዳይመስል በሚል ነው። ችግር የለም። የእንትኑንም እስር ቤትም ያለ ካለ እስር ቤትም የደላላው ስልክ አለ፣ እሱንም ሰጥሻለሁ። ደውለሽ የድሬዳዋ ልጅ እንደዚህ ያለ ካለ ትይዋለሽ፣ ይሰጥሻል፣ ያገናኝሻል። ግን ላይክ ስትሰሪ ብዙ ጉችዬ የምነግርሽ እኔ አሁን 2 ቀን ለገባሁት ራሱ ናላሽ ነው ነው። በኢትዮጵያ ነው የሚሰበሰብላቸው ወይስ እንዴት ነው? አሁን ዜል ማን ነው ኃላፊነት የሚወስድ? በራሴ ነው። ዜል ኃላፊነት ዜል እና ካሻፕ ኃላፊነት የሚወስድ ወይም አሜሪካን ሀገር ያላቸው የድሬዳዋ ልጆች የሆናቸው አንድ ሰው ኃላፊነት መውሰድ አለበት። ቢዝነስ ኦነር ምናምን ካሉ እኔ አሁን ላይክ ቢዝነስ እንትን ስላለ በሱ ነው የማደርገው በቃ። ከዛ መጨረሻ ላይ አለ ብቻ ጉቺ እነግርሻለሁ ምን ማድረግ እንዳለብሽ ምናምን። አሁን እዚች ጋር እንትን ስትይ በጣም ብዙ ሰዎች አሉ ሪፖርት ሄደው ሊያደርጉ ምናምን ይችሉ። እዚህ ጋር እንደዚህ የማታወሩ ነገር ነው ያለው ነው። እና ብዙ ነገር እንትን ስላለው ያንን ያልኩሽን ነገር እንደዚህ አንድ ሰው ከመጣ አንዱን ልጅ የድሬዳዋ ልጆች ሰብስብትዋለሽ። እንግዲያውስ ራስ ወዳድ ካልሆነ እንትን ካልሆነ እንዳለ ሰብስበ ያመጣቸዋል። እኔም አንድ ልጅ ነው ያገኘሁት። ሂድና የእንትን ልጅ ሰብስብ ነው ያልኩት። እንደዚህ ሰፈር ሰው ሰብስብልኝ ያልኩት። በሁለተኛው ቀን ጠዋት ላይ የሁሉንም ሰፈር ሰው ሰብስቦልኝ ያመጣልኝ። ከሁሉም ሰፈር ሰው አንዳንድ ሰው ስጡኝ አልኳቸው። አንዳንድ ሰው ሰጡ። ከዛ 4 ተወካይ ያገኘው ማለት ነው። የጎላ ሰፈር ልጅ ሲባል ተወካይ ያላቸው ሰብስባቸው፣ እነሱ የተክለ ሃይማኖት ሲባል ተወካይ ያለው ሰብስባቸው። ሁሉም ተሰበሰበ። ሁላችሁም ያሏችሁበት ሆናችሁ ኢትዮጵያ ላይ አንዳንድ ተወካይ ፈልጉ አልኳቸው። እንደናንተ ሆኖ የሚሯሯጥላችሁ እንደነሱ ሆኖ የሚሯሯጥላቸው አሉ። አንቺም ያው ማንም እንትን ሳይላት ነው እኔ ይሯሯጣለሁ ወገኖቼ ናቸው ብላ እሷ ልጅ አሁን እየተሯሯጠች ያለችው። በቃ በዚህ አጋጣሚ ከታችም ካላችሁ እየሰማችሁኝ
ካለ ሊቢያ ላይ ያላችሁ የድሬዳዋ ልጆች አንድ ሰው ተወካይ አድርጋችሁ ተሰብስባችሁ በቪዲዮ መግባት የምትችሉ ነገ ፕሮባብሊ ነገ ጀምራለሁ። እዚህ ውስጥ ደግሞ ያላችሁ የድሬዳዋ ልጆች አሜሪካን ሀገር የምትኖሩ ካሻፕ እና ዜል ልትሰጡን የምትችሉ ካላችሁ በኃላፊነት ህዝብ ፊት በቪዲዮ መውጣት የምትችሉ ሰዎች ካላችሁ የቻልነውን ያህል አቅማችን የፈቀደውን እናሰባስባለን። የድሬዳዋ ልጆች የሆናችሁ በመላው ዓለም ያላችሁ እናንተን አንድ ነገር ልበልሽ። ነገ ላልከው ጠይቄያለሁ። ኖ አምሪ ጠይቄያለሁ። እኔ ለዛ ብዬ ነበር ዝም ያልኩትኝ። አብነትን ጠይቄ አገር ከለይቱ አይደለም በቃ ሁላችንም ጎረቤታችን ለይቱ እያላችሁ ሰዎች ጠይቄያለሁ። ጎጥ እንዳይመስልብኝ ብዬ አብነትን ጠይቄያለሁ። እኛ እንደውም በክፍለ ከተማ ነው ብሎኛል አይደል? አብነት ጎላ ሚካኤል የምናምን ተብሎ እና ለዛ ነው እኔም የጠየቁኝ አግዥን ያሉኝ የድሬዳዋ ልጆች ስለሆኑ ነው እንጂ ለሁሉም መድረስ ቢቻል ጥሩ ነው። እኔ ጋር የመጡት የጠየቁኝ የድሬዳዋ ልጆች ናቸው። ለዛ እየተሰበሰበ ደግሞ በየቤቱ ያለውን አይታችኋል። ለምንድን ነው እኔ ጋር ሲሆን ለምን የሚል ጥያቄ የምትጠይቁት? እኔ አልገባኝም። እኔ ሳደርገው ለምንድን ነው ለምን የምትሉት? በየቤቱ እየተሰበሰበ አይደል? አዲስ አበባ ልጆች አልፎ ጭራሽ በክፍለ ከተማ እየተሰበሰበ ነው አይደለም? የሰበሰቡትን ልጆች እኮ ጠይቄ ነው እኔ ስጀምር። ለምንድን ነው ለምን የምትሉት እንዴ? ይህንን ነው የምልሽ። አሁን እዚች ጋር ያሉትን እንትኖች አትያቸው። እኔም እንደዚህ ነው እኮ ነው የሚከብደው። በቃ አሁን እኔ ማድረግ ብፈልግ ራሱ በቃ ወይ ይቅርብኝ። አይ የኔ ሲሆን ወዴት እንደሚወስድ ድሬዳዋ ስላልኩኝ ለምን ድሬዳዋ ይህችን አሁን እኮ ገና ሳትጀምሪ ነው ናላሽን ነው የሚያዞሩት። ለሁሉም ነው መድረስ የምችለው ጋይስ። ለአንድ ሰው 700 ምናምን ሺህ ብር ነው የሚያስፈልገው እየተባለ እኮ ነው። እንዴት ነው ያ ላይ ላለ ሰው እኔ መድረስ የምችለው? እዚህ ጋር ጉቺ አብኔ ታንክ ዩ ቬሪ ማች ሀቪን ሊሲኒንግ በጣም በጽሞና እያዳመጥኩ ነበር ከአብነት ቤቲ እንደ አዘርስ። ስለዚህ ሪሊ አይ ላይክ ዮር አይዲያ። ስለዚህ ይሄ ምንድን ነው አንድ ሰው መሆን እስከሚችለው ድረስ ይሆናል። ለምሳሌ አንቺ ደግሞ ይኑንታ አይኑሩብሽ። ለምሳሌ ለድሬዳዋ ተጀመረ፣ ለድሬዳዋ ይሰራል፣ ከዛም ለሌላው ይሰራል፣ ለአዲስ አበባ ለሁሉም ለመላ ኢትዮጵያ ይሰራል። ስለዚህ አንቺ አንድ ሰው ነሽ አይደለ? እስከምችው ነው አቅምሽ የሚችለው ማለት ነው። ስለዚህ ቢፎከስድ አላይን አድርገን ከአብኔ ጋር ከቤቲ ጋር ከሌሎቹም ጋር ያሉትን ተረዳ ያለውን ልንገርሽ። አሁን እኔ ሮማን ቤት አይተህ ከሆነ ሲረዳ እሱን መንተ ማለት አለብን ብያ ተብሏል። የአዲስ አበባ ልጆች እዛ ቤት አይቻለሁ። ገባክ? አንተም ጋር አይቻለሁ አይደለ? ከተሳሳትኩ አርመኝ። እኔን መጥተው ጠየቁ። ሊቢያ ነው ያለ ነው የድሬዳዋ ልጆች ብለው ዝም ነው ያልኩት። ቢካዝ እኔ እንደዚህ ጎጥ እንዳይመስልብኝ ብዬ ነው ዝም ያልኩት። ልንገርሽ አንድ ነገር ልንገርሽ። ልክ ነሽ አንቺ እኮ አንቺ እኮ ኢትዮጵያ ይኸውልሽ ጉቺዬ ምን እንዳልንገርሽ፣ ይህን ፕሮፋይል የእኔ ስም ያለበት የእኔ ቴሌግራም ያለበት ምናምን ግን በቃ ለሊቢያ ልጆች ወጣቶች እርዳታ ጥሪ እስከሚል ድረስ ሁሉም ሰው አድርጎት በየቤቱ እየሰበሰበበት ነው። በቃ እሺ ይሰብስብበት ብዬ መዝመርኩት እንጂ ይህን ፕሮፋይል እኔ ነኝ ያሰራሁት። በቃ እኛ ጋር ብቻ ነው መረዳት ያለበት ማለት ይችላል። ግን አብነት ሊስን ውጭ አንዴ ድሬዳዋም አዲስ አበባ ምናምን የሚለው ቀርቶ ቆይ አንድ ጊዜ አብይ ሁላችንም እዚህ ጋር ያሉ ተጽዕኖ ፈጣሪ የተባለው ሁሉም ተሰብስቦ አንድ ላይ ለሁሉም መድረስ ይቻላል ወይ? እንደዛ የሚቻልበት መንገድ አለ። ምን እንደሆነ ታውቂያለሽ? አሁን ወደ እስቲል ማታ ማለት ነው ለሎዛ ጋር የነበርንባቸው ልጆቹ ሲናገሩ የነበረ እዛ ውስጥ የክፍለ ሀገር ልጆችም የአዲስ አበባ ልጆችም ናቸው። ከ40 ልጆች በላይ ነን። እስቲል እስር ቤት የሚወጡ እስር ቤትም የተያዙም አሉ። አሁን የሚወጡ ነገር የሚወጡ ልጆችም አሉ ሲል ነበር ማለት ነው። በእነሱ 3 አካውንት ነው የተከፈተ የተባለ ማለት ነው። በ3 ሰው ስም ማለት ነው። ሀገር ቤት ራሳቸው በወከሉት ማለት ነው። ለዚህ ሁላ ሰው ይደረሳል እኔ አላውቅም፣ ግን ማለት ነው የሁሉም ሰው ፊት ሳይመታ በቃ ወይ በሊቢያ በሚባለው በድሬዳዋ ብለሽም ብጠይቂ እኮ ትልቁ ነገር እዛ መከራ ላይ ያለው ሰው የመውጣቱ ነው። ገባሽ? ቦታ ቢጠራም ባይጠራም ማለት ነው። እዛም አዲስ አበባ ተብሎም ድሬዳዋ
የጅማ ልጆችም የተለያዩ ቦታ ልጆች ናቸው እዛ ውስጥ ታፍነው ያሉት ኢትዮጵያኖች ናቸው። ሆነም ቀረም ማለት ነው። ለዛ እኔ ሁሉም ታዋቂ የሚባል ማለት ነው ያኔ 2015 ላይ እኮ ታረዱ ሲባሉ እኮ ማለት ነው ሁሉም ሲያለቅስ ነበር አይደል? ያ ነገር እንዳይደገም ታዋቂውም በቃ ለሌላ ነገር ይቅርና ሁሉም በአንድ ላይ ይሁንና ቤቱን ከፍቶ ማለት ነው ወይ በአንድ ሰው ቤት ተከፍቶ ሁሉም ቤቱን ዘግቶ የሆነ ቦታ ላይ ይቀመጥና ለሳምንት ያህል ይሰባሰብላቸው። እንደዛ እንዳይባል እኮ ይኸውልሽ ተጀምሯል። ምን ተጀምሯል መሰለሽ? ሰሞኑን የእናቶችን ባይቻለች በቤቴ ምን ተጀምሯል መሰለሽ? ሰሞኑን አሁን የልደታ ልጆች እየሰበሰቡ ነው። እኔም ማውቀው ልጅ ራሱ የልደታ ልጅ እዛ አለ ማለት በአካል ማውቀው አለ ልጅ ማለት ነው። እየሰበሰቡ ነው ማለት አውርተውናል ያለውን ነገር ማለት ነው። አሁን በተለያየ አይነት መልኩ ሁሉም ልክ እንደ ዞን ሁሉ ወረዳ ድረስ ወርዶ እየሰበሰቡ ነው ያሉት። ገብቶሻል አይደል? ሁሉም በየአቅሙ ማድረግ የሚችለውን ነገር ሰብስቦ ማድረግ ነው። ለምሳሌ እህሉ ጋር የሆነ ነገር ሲያደርጉ የድሬዳዋ ልጅ መሆንሽን ስለሚያውቁ ነው ወደ አንቺ ጋር የመጡት። ገብቶሻል? ልክ በዛው ልክም ደግሞ ማለት ነው በተለያየ አይነት መልኩ በየቦታው ማለት የወረዳ ልጆች ሳይቀሩ የሸዋሮቢት ልጆች ምናምን ሳይቀሩ አድርገዋል። ፒንክለር አንድ ጊዜ የሚዩት አድርግ። እኔ መጥተው የጠየቁኝ ከዚህ በፊት መጥተው የጠየቁኝ እንድታውቁ የምፈልገው ነገር የድሬዳዋ ልጆች ናቸው። የሀገሬ ልጆች መጥተው ሊቢያ ላይ ተይዘናል እንደዚህ ነው ውጡ ተብለዋል ብለው ጠይቀውኛል። ግን ከሌሎች የድሬዳዋ ልጆች ጋር ተነጋግሬ ያሳውቃቸዋለሁ ያለውን ነገር ነው ያልኳቸው። ሲዟዟር ምን አየሁኝ? ሮሚን ቤት የአዲስ አበባ ልጆች ሊቢያ ላይ የታሰሩ እርዳታ ሲሰበሰብላቸው አይቻለሁኝ። በያቡን ቤት አይቻለው፣ በአብነትም ቤት አይቻለው። አሁን እኔ እየጠየቅኩ ያለሁትኝ ከተቻለ ፈቃደኛ ከሆነ ቲክቶከሩ አንድ ላይ ተሰብስበን እንደ ኢትዮጵያዊ ለሁሉም እንሰብስብላቸው። ሁሉም ያለው የሚወጣበት የቻልነውን እንሞክር። ካልሆነ ግን ኦፍኮርስ የሀገሬ ልጆች አሉ መጥተዋል፣ ጠይቀውኛል። የሀገራቸውን ልጆች እጠይቃለሁኝ። በመላው ዓለም አሉ የድሬዳዋ ልጆች፣ የሀረር ልጆች አሉ። ጠይቄ እሰበስባለሁ። እኔ ያልኩት ከሆነ ካልሆነ ግን አብነት ለምን እንደሆነ ታውቃለህ? ኤቭሪባዲ ወን አም ሴይንግ ድሬዳዋ ጣታቸውን ወደ እኔ ነው የሚጠቁሙት። ይጠቁሙ ምንም ነገር ይጠቁሙ። እኔ አሁን የአዲስ አበባ አብኔ የአዲስ አበባ ልጅ የምታውቀው ነገር አለ ነግሬያት ልወጣ ነው። ቆይ አንድ ጊዜ አብነት አንተ እኔ አሁን ከአንተ ምክንያቱም አንተ ቤት በተደጋጋሚ እንደተሰበሰበ ምናምን አይቻለሁኝ። I just want to be confirmed ከአንተ አንተ ደግሞ እየነገርኩሽ ነው። የድሬዳዋ ሰዎችን ግዴታ አድርገሽ ተቀበያቸው። በቃ እንዳለ የድሬዳዋ ልጆች ናቸው። ግዴታ አድርገሽ ተቀበያቸው። እኔ አሁን የአዲስ አበባ ሰው ሲመጣ ግዴታ አድርጌ ነው የምቀበለው። የአዲስ አበባ ሰው እንዳለ በቃ የአዲስ አበባ ልጆች ናቸው እዛች ጋሉት። የአዲስ አበባ ሰዎችን እንዳለ ግዴታ አድርጌ ነው የምቀበላቸው። አንቺም የድሬዳዋ ሰው ሲመጣ እንዳለ የምታውቂው ነው የድሬዳዋ ሰው ግዴታ አድርገሽ ተቀበሉ። ምክንያቱም እዛች የድሬዳዋ ልጅ ነኝ ካለ አንድ የድሬዳዋ ልጅ መሞት የለበት። እኔም የአዲስ አበባ ልጅ ነኝ ካልኩ አንድ የአዲስ አበባ ልጅ መሞት የለበት። አንድ ማለት ነው አንድ መሞት የለበት። የእሷን ደግሞ አስተሳሰብ ልንገርህ፣ አስተሳሰቧ ልንገርህ። ሰፋ አርግታ ነው እያሰበች ያለችው እሷ። ለምሳሌ ጎረቤትሽን ሳትረጂ ሰፋ አርጋ ሌላ አካባቢ አትሄጂም። እሺ አንድ ቦታ አይደለም፣ ሰፋ አርጋ አስበው። ሐረርጌ ነው እሷ እያሰበች ያለችው። ምንም ይበል ምንም እየተባለ ነው ወንድሜ። ብራዘር አንድ ነገር በፖዘቲቭ ነው ወንድሜ። ሰፋ አርገን እሷ ሰፋ አርጋ የምታስበውን እኔ ጉቺ አሁንሽ የጠየቁትን ሰዎች ልንገርሽ። ዮኒ ማኛ ጎረቤቱ አለ። የዮኒ ማኛ ጎረቤት ማለት ነው አለ። እዚህ የሃይማኖት አባቶች ነን የሚሉ አሉ። ሁሉም ጋር ደውለን በትህትና ነው የጠየቅናቸው። በትህትና ነው ሁሉንም የጠየቅናቸው። በትህትና ስንጠይቃቸው በቃ ማታ ስትገቡ ደውሉልን አሉ። እሺ ማታ ስንገባ እንደውላለን። ልክ ማታ ስንደውል የሁሉም ስልክ አይነሳም። እሺ አይሉሽም። መጠየቅ ከቻልሽ አንቺ ጋር ከመጡልሽ ጠይቂያቸው። እንደዚህ አለ ኑ ሀቢባ ጋር ሄደን ጎረቤቷ አለ አብራት ምግብ የበላለች አብረው የጠጡ ልጆች አሉ። ከኛ ሀቢባ እኛ ሰፈር ልጅ ነች። አብራ ምግብ የጠጣችው ልጅ አለ። እንደዚህ አለ። ሀቢባ ምንድን ነው ስንላት ከፈለጋችሁ ሂዱና ስደውኝ አያገባኝም ምን ያለች አያገባኝም። ሶ ላይክ ይሄ ነገር በጣም እስትራገላለሁ ማለት ነው። ጉቺ አንቺም የድሬዳዋ ልጅ የምትይው ያዥ እንዳለ ያዥ የድሬዳዋ ልጅ የምትይው ከዛ በኋላ ሁላችንም እንደዚህ ስንይዝ
ሁሉም ሰው አንድ እንሁን ይላል። አሁን እዚች ጋር አንቺ አንድ እንሁን ስላልሽ ማንም ሰው እንትን አይልሽም፣ ግን ሁሉም ሰው አንድ እንሁን ይላል። ሁሉንም ሰው እዚች ጋር ለፊት እኔ ግን አንድ ነገር ልጠይቅ አንተም ማለት ነው የሁሉንም የአዲስ አበባውንም የድሬን አሁን ጉቺ እሺ ትላለች ታረጋለች፣ ምክንያቱም ግዴታዋ ነው። ማንም ምንም ቢላት ትቀበላለች። አትርጂ ብሎ እንቅፋት የሚሆንባት ሰው ያለ አይመስለኝም። ግን የሁሉንም ዜል በአንተ ነው የሚገባው ወይስ ሌላ ዜል አለ? ራሴ ያስኳቸው 78 ሰዎች አሉ። የ78ቱም በእኔ ነው የሚገባው። በኋላስ ችግር አይመጣም? እሱስ ምንድነው ችግር ይመጣል? ምክንያቱም ልጆቹ ቢዝነስ በእነሱም መሰራት ስለሌለበት ማለት ነው መጣራት አለበት። እነሱ ራሳቸው አምነውኝ ፈቅደው የገቡት ነገር ነው። ቢዝነስ አይደለም። ይኸውልሽ አሁን ሌላ ማይሽ እንደዚህ አይነት አይምሮም ያለው ሰው አለ። ጉቺ ቢዝነስ ቢሆን ኖሮ አንቺ ይኸውልሽ ቢዝነስ ቢሆን ኖሮ ማለት ነው እዚች ጋር አንቺ ከምትኖሪው በላይ ነው የምኖረው። አንድ ብር ምንም አይሰራልኝም የአንድ ሰው ማለት ነው። ጌመር መሆን እችላለሁ። በጣም እታወቅ ነበር እዚች ጋር ከቤታ ጋር ምናምን እኩል የመጣው ልጅ ነኝ። ስትናደድ ወንድሜ መጠየቅና መመለስ ያለናል። ቢዝነስ ስትይ ሌላው ሰው እንትን የሚለው ቢዝነስ ይሰራል ልጅ ነው አይደለም። ብዙ ሻሻይ የሚሰሩ ሰዎች ስላሉ ይሄን መጠየቅ አለበት። ምክንያቱም ወንድሞቻችን ማለት ነው ወጥተው በሰው ሀገር ላይ በመኖር እና በመሞት መሀል ላይ ኑረው ማለት ነው በእነሱም መነገድ ስለሌለበት ማጥራት ነው። ለምን ትናደዳለህ? በቃ እሺ ጉቺ በጣም አመሰግናለሁ። ስለ ሊቢያ ብቻ እዚህ ጋር ድምፅ ሰዓትሽን ራሱ መስጠትሽ ትልቅ ነገር ነው። ሁሉም ኮመንት እንኳን ሲጻፍ ሚዩት ተደርጎ ነው ሁሉም የሚወጣው ማለት ነው። አብነትም እዚህ ጋር በጣም ነው የማመሰግነው። ስለ ሊቢያ እንዲህ ትኩረት አድርጋችሁ የምትሰጡ ሰዎች በአጠቃላይ ሁሉንም በጣም አመስገን እፈልጋለሁ። ሁሉም ፊቱን አዙሮብናል ማለት ነው በዚህ ሰዓት። ቤቲ እሱ ሀሳብ ማለት ነው ምንድን ነው አሁን ማንም ቼክ ባላረገን ሰዓት እሱ ራሱ ፈልጎ መጥቶ ነው እንደዚህ እያደረገልን ያለው ማለት ነው። ማንም ዞሮ ባላየን ሰዓት ማለት ነው። ጉቺ ራሱ የድሬ ልጆች ማለት በጣም ትልቅ ነገር ነው። አንድ ሰው ቢሆንም ሊቢያ ላይ ያለው ችግር ያለበት ምን አይነት ችግር ላይ እንዳለ እኛ ነው የምናውቀው ማለት ነው። አንድም ሰው ቢሆን የድሬም ይሁን የምንም ይሁን ማለት ነው አስበሽ እንደዚህ ማውራትሽ ራሱ ትልቅ ነገር ነው። እና ደግሞ ወደኋላ እንዳትይ ማንም እንዲያለ ወደኋላ እንዳትይ አመሰግናል። በጣም ነው የምናመሰግነው ማለት ነው ለሀሳብሽ ብቻ ማለት ነው። እና ሌላ ምን የምለው ነገር የለም። በቃ ደገፍ አድርጉ። እዚህ ጋር ቪዲዮ አለ። አንድ ሚሊዮን ቪው ይግባ የተባለ ቪዲዮ አለ። አንድ ሰው 100 ብር ቢያደርግ ትልቅ ብዙ ነገር አይደለም። 100 ብር ቢያደርግ 1 ሚሊዮን ቪው ያየውን ቪዲዮ አንድ ሰው 100 ብር ሰፖርት ቢያደርግ በጣም ብዙ ብር። የድሬዳዋ ልጅ አንድ ሰው የምታውቀው ሰው አለ እዛ? የድሬዳዋ ልጆችን እዛ የምታውቀው ያሉትን በእርግጥ መጥተው ጠይቀው ነበረ። እኔ ግን አሁን በዚህ አብነት በምታውቀው በሰሞኑ ኬዝ ወደ 3000 4000 ቴክስት ነው ይገባልኝ። ፈልጌ ላገኛቸው አልችልም። የድሬዳዋ ልጆች ድሬዳዋ የምታውቀው ሰው አለ? ማሚ ቆይ እዛ ነው ያለው። ማሚ ችግር የለም። አንድ ማውቀው ልጅ ነበር የራሴ ጓደኛ የድሬዳዋ ልጅ ገብቷል፣ ተሻግሯል። እሱን ደውዬ የእሱን የሰፈሩን ልጆች ማግኘት ይችላሉ። ምንም ችግር። አንድ ልጅ እዚህ ጋር የድሬዳዋ ልጅ ነው መሰለኝ አንድ ቁጥር እየጻፈ ነው። አስገቢ። የድሬዳዋ ልጅ ከሆነ አንቺ የምታውቂው እዛ ሰፈር እርግጠኛ እሱ የድሬዳዋ ልጅ አይደለም። በቪዲዮ መግባት ከቻለ እኔ ተክልዬ ነኝ። ግን ጉቺ አሁን አንቺ ያልሽው ሀሳብ በጣም አሪፍ ሀሳብ ነው። እኛ አብነት በተቻለው አቅም እያደረገልን ነው፣ እየጣለልን ነው። አንቺም በቃ እዚህ ጋር ሰው አለ ምናምን ለአንቺ ነቲንግ እዚህ ጋር የሚጻፈውን ነገር ምንም ማንበብ ከአንቺ አይጠበቅም። የኔት ምልሽ አንቺ ማድረግ ያለብሽን ራስሽ ታውቂያለሽ። እዚህ ጋር ማለት በሞትና በህይወት መሀል ነው ያለን። እናንተ ያልገባችሁ ነገር እኔ መጥተው ጠየቁኝ፣ የሀገሬ ልጆች ናቸው የጠየቁኝ። ግን በሰዓቱ አልቻልኩም። ከሌሎች የድሬዳዋ ልጆች ጋር ተነጋግሬ ያሳውቃችኋለሁ አልኩኝ። አሁን ግን ሳይ በየቤቱ ለአዲስ አበባ ልጆች እየተደረገ ነው። ስለዚህ እንደ አንድ ሚዲያ ላይ እንዳለች ሴት እንደ አንድ የድሬዳዋ ልጅ እኔ የምችለውን ለእነሱ ላድርግ ስል ጥያቄ በኮመንት ከተለያየ ሰው እየመጣ ነው። ለምን የድሬዳዋ ልጅ ብቻ ለምን ለሁሉም አይሰበሰብም ነው? ኢፍ ኦል እዚህ ሚዲያ ላይ ታዋቂ የሆነ ሰው በአንድነት ቁጭ ብለን የምንሰበስብላቸው ከሆነ አም ሀፒ የኔም ስሜት ነው። ካልሆነ ግን ኦፍኮርስ የመጣሁበትን ማህበረሰብ ነው የሚይዘው። ይሄ ከደበራችሁ ምንም ማድረግ አልችልም። እኔ ሊይዝ የምችለው የድሬዳዋ ልጆችን ነው የጠየቁኝ። ለምን ካላችሁ ምንም ማድረግ አልችልም። ለሁሉም ብቻዬን መቆም አልችልም። አንድ ላይ ከሰራን ግን አይም ሬዲ። ያንን ነው የምለው። በጣም ብዙ ነገር ነው የሚያሳስቡት። ኪራና ማሜ ማለት ነው የድሬዳዋ ልጅ የምታውቁት አንድም ሁለትም ካለ ለጉቺ መታችሁ ይገባል። የድሬዳዋ ልጆች እናንተ የምታውቋቸው ካሉ ይምጡ፣ ቪዲዮ ይክፈቱ። ያለውን ነገር በዚህ አጋጣሚ እዚህ ውስጥ ያላችሁ የድሬዳዋ ልጆች ካላችሁ እየሰማችሁ ነው። ልጆቹ ያሉበትን ሁኔታ
ሰላም ሁላችሁም። ሰላም እድሉ ታገኘሽ ዛሬ አለሁልሽ። እኔ ደግሞ ምን ሀሳብ አለኝ መሰለሽ ጉቺዬ፣ ግዴታ ላይክ የአዲስ አበባ ልጅ የድሬዳዋ ልጅ ምናምን የሚባለው ነገር አይደለም። አሁን ሴቶች አሉ፣ እርጉዝ ሴቶች አሉ፣ ልጅ የያዙ ሴቶች አሉ። ከዛ መሀል እኛም እዚህ የሚታወቁ አሉ፣ በቪዲዮ ገብተውልሽ ማስረጃ ሰጥተውሽ እንትን የሚለው እያንዳንዱ ሰው አንዳንድ ሰው ቢያስወጣ ከነ ኪራም ግሩፕ አንዳንድ ሰው ላይክ እንደናንተ ታዋቂ ሰዎች አንዳንድ ሰው የትም ሀገር ይሁን ራሳችሁ ኃላፊነቱን ወስዳችሁ አንዳንድ ሰው ብታስወጡ ቀላል ነገር አይደለም። 71 ሰው አብነት ብቻ ይዞ ምንም 79 ሚሊዮን ነው በኢትዮጵያ 79 ሚሊዮን 700 ሺህ አካባቢ ነው። ማንም ሰው ሊያደርገው አይችልም። እያንዳንዳችሁ ግን አንዳንድ ሰው ታዋቂ ሰዎች አንዳንድ ሰው እየወሰዳችሁ ኃላፊነት ወስዳችሁ ብታስወጡ ቀላል ነገር አይደለም። እርጉዝ ሴቶች አሉ፣ ህጻናት የያዙ ሴቶች አሉ። እርጉዟ ሴት እዛ ሀገር ብትወልድ ልጇን ተቀምታ እሷ እስር ቤት ትገባለች። እና ሴት ነን እና ቢያንስ ጉቺ የሴት ነሽ አንድ ልጅ ወስደሽ እንትን ብትይ ቀላል ነገር አይደለም። ግዴታ የድሬዳዋ ልጅ ከሌለ ሌላው የደሃ ልጅ ይሙት ማለት ራሱ ከባድ ነው። ገባሽ ጉቺዬ? ላይክ ከዘር ከሰፈር ልጅ ምናምን ወተን ላይክ እንደ ኢትዮጵያ እናስብና አሁን የቀሩትን ልጆች እያንዳንዱ ሰው አንዳንድ ሰው ኃላፊነት እየወሰደ ቢወስድ እኮ በጣም ቀላል ነው። አሁን አንቺ ቤት አይደለም 1-2 ልጆች ማስወጣት ትችያለሽ ጉቺዬ። ሴቶች አሉ እነሱ ማስወጣት ቀላል ነገር አይደለም። እኛ የታመሙ 2 ልጆች ልትወስድ ነው። 2 ልጆች ነገ አምጡ። ዛሬ የሆነ ልጅ መሰበስበዋለ ከነገ ወዲያ የታመሙ 2 ልጆችን ስጡኝ እኔ ሰብስቤ እልካቸዋለሁ ብላለች መሲ ብርጅስቶ በራሷ ማለት ነው። ጉቺዬ ከፈለግ ሴቶች አሉ፣ እርጉዝ ልጆች አሉ፣ ልጅ ያላት ልጅ አለች፣ ወንዶች አሉ። ወጣቶቹም እዛ ቢሞት አሁን የ20 ዓመት ያልሞላው ልጅ 21 ዓመት ያልሞላው ልጅ እዛ ቢቀር አፈር ላይ አስቢው። ወጥቶ ግን ብዙ ስራ መስራት የሚችል የሚረዳ እናቱን ፋሚሊውን የሚረዱ ልጆች ናቸው። ገባሽ? አንዳንድ ልጅ እራሳችሁ ኃላፊነት ወስዳችሁ አንዳንድ ልጅ ግዴታ በአብነት አካውንት መግባት አይጠበቅበትም። ኃላፊነት እየወሰዳችሁ አንዳንድ ሰው ብታስወጡ ቀላል ነገር አይደለም። 78 ውጭ የሌላ ሰው ብር ምናምን እኔ ጋር ቢገባ እንደዚህ ገብቷል ብባል ምንም። ምክንያቱም እኔ ባለፈው ዕለት እነ ዱርዬው የሚሰበስቡት አለ ጉቺ፣ እነሱ ከሚሰበስቡት የሆነች ልጅ እኛ ጋር መታየታ አለች። 7 ወር ልጅ ራሷ 7 ወር የሞላት አለች። አሁን እሷ ልጅ ብትወልድ እዛ በእነሱ አካውንት ስታስገባ በቃ መርቄ እግዚአብሔር ይስጥሽ። እኔ ቮይሱ እስካሁን አለ እግዚአብሔር ይስጥሽ ስላስገባሽ በጣም እናመሰግናለን። በቃ እነሱ ወገኖቻችን ናቸው ብዬ ነው እንትን ያልኩት እንጂ አሁን በእናንተ ገብቷ እንደዚህ ምንም። እኔ አሁን ከ78 ውጭ በአብነት አካውንት ይግባ ብባል አላስገባም። አሁን ለነሱ ይህንንም ሪስክ ወስጄ ነው የእነሱ ነው የማስገባው። ምክንያቱም ምን ማድረግ እንዳለብኝ ምናምን ጠበቃ አናግሬ እንትን አናግሬ ምናምን ነው ታክስ የሚሰራ ሰው አናግሬ ምናምን ለሁሉ ነገር ማድረገው እንጂ አሁን ብር ለአንድ ሰው በግምት ከ600 እስከ 700 አሁን የእነዚህ ሰዎች በዶላር ይሆናል 3 እስከ 4 በሆነ ሰው ይከፍለኛል። ፈጣሪ በሆነ ሰው ይከፍለኛል። የእነዚህ ሰው ላኪ እናገናኝሻል። የእነዚህን ሰዎች የምትይ ሰዎች እንትን ብበላ ፈጣሪ ነገር ከነገ ወዲያ ይከፍለኛል። እንኳን ከነሱ የመጣ ብር የለም እኮ የቁማር ብር ራሱ ቁማር በልተሽ ሎተሪ አሸንፈሽ ራሱ እኮ ብሩ እጅሽ ላይ አይቆይም። ምክንያቱም የሰው እንባ ነው ያ ብር። የሰው እንባ ደግሞ እጅሽ ላይ ምንም አይቆይም። ምንም እንዴት አመሻችሁ? ሰላም ነው። ጉቺ ከስሮኝ እያዳመጥኩ ነበር እና ያው ብዙ ጊዜ እንደዚህ አይነት ክስተቶች ይከሰታሉ። የድሬዳዋ ልጆችም ብዙ ጊዜ እንደዚህ አይነት ችግሮች ውስጥም ገብተው እናውቃለን። ግን እዚሁ ባለው አካባቢ ነገሮች ሲፈቱ እናውቃለን። አሁን ያው ማንኛውም ሰው መታገዝ አለበት። ይሄ የሚያጠያይቅ ጉዳይ አይደለም። ግን የድሬዳዋ ልጆች አሉ ሲባል ምክንያቱም የድሬዳዋ ልጆች ደግሞ ካሉ የድሬዳዋ ልጅ በድሬዳዋ ልጅነቱ እንትን ስለሚል መጀመሪያ እነሱን ብታሳዩን እኛም ተሰባስበን ተረባርበን ጉቺ እንዳለችው ቶሎ ነገሮችን ምክንያቱም ከ70 ምናምኑ ሰዎች ውስጥ 3ም ሆነ 4 የድሬዳዋ ልጆች ካሉ እነዛ ራሱ ማውጣት አንድ ነገር ነው። ተያይዞ አብሮ 70 ምናምን ሰዎች ውስጥ የሉም። ብራዘር አሁን እያልን ያለ ነው ጉቺ የድሬዳዋ ልጅ ነሽ መጥተው ሲጠይቁሽ አንድ ሰው እንትን ብልና ሰብስቢያቸው ነበር። ጥያቄ ያለኝ የድሬዳዋ ልጅ ያውም የሳጵያ ልጅ አለ ቢቸግረን ኦፕን ማይንድን በውስጥ ደውለን አዋርተነዋል። የተወሰነ ፐርሰንት እንዲያግዘን ሼርም ለብዙ በጣም ማለት ራበኝ ነው ያለው። በጣም ካወቅሽው አውቀዋለሁ
ታወቅሽው ስልኩን ተቀበዩ ማለት ነው። ለጉቺ ስቻለሁ ጉቺ ይኸውልሽ፣ እሱ ብቻ አይደለም የሚረዳው። ግን አንድ ነገር ስነግርሽ የድሬዳዋ ልጅ አንድ ነገር ብነግርሽ እሱ ብቻ አይደለም የሚረዳው። ሙሉ የድሬዳዋ ልጆችን ያውቃቸዋል። እዚያ ያሉትን እንዳለ ሰብስቧቸው መምጣት አለበት። ገባኝ። ግን አብነት እኔ አንድ ነገር አሁንም ክሊሪፋይ ላድርግ የምችለው ነገር ምናልባት እዛ 20-30 የድሬዳዋ ልጆች ካሉ ላይክ ለ20ውም ለ30ውም መሰብሰብ ለ20ውም ለ30ውም ለመስጠት ቀላል ላይሆን ይችላል። ገባ? ቅድም አሁን እድል እንዳለችው ማለት ነው። ለምሳሌ ሴት የሆኑ እርጉዞች ሊኖሩ ይችላሉ ብላለች። እየታመሙ አሁን መቼ ለታ መሲ ብሪጅስቶን ቤት ሊቢያ ያለው መነሳት መቆም ምናምን የማይችል አንድ ልጅ አይተሃል አይደለም? አይታችሁ ሆነ ቤት 700,000 ተፈልጎ እሱን ወደ ሀገር ለማስገባት የነበራችሁ ልጆች አላችሁ። እንዲህ የባሰበት ምናምን ላይ ቅድሚያ ካልሆነ በስተቀር 40 ልጆች ሰብስቦ ቢመጣ ኬት ነው የሚመጣው? የ40 ልጆች ሀገር መግቢያ እሱን የምታረጊውን እኮ እኔ እነግርሻለሁ አልኩሽ ብሽዬ። ይሄንን አሁን ስልሽ አሁን ፊት አብነት እንደሱ አታድርጉ። ጊዜ የላቸውም ልጆቹ። አንድም ሆነ ሁለትም ሆነ ሶስትም ሆነ የወጣው ይውጣ። 30 ሰው መጥቶ 30 ሰው ጉቺ ልታደርገው አችልም። ግን ሁለት ሰው ቀላል ነው ለሷ ገብቶ እንደዚህ አድርጉልኝ የሚል የሚፈራ ሰው አለ። ያንን ሰው ምንድን ነው የምታረጊው? በቃ እዛው ነው የሚሞተው። እየረዳን እኮ ሁለት ሰው አስወጥታ እኮ ጉቺ ዝም ማለት የለባትም። 3ኛ ታመጣለች፣ 4ኛ ታመጣለች። ግን በአንድ ሰው ብትጀምር ራሱ ቀላል አይደለም። አዎ አሁን እንደዚህ የተባሉት የሰዎች ቁጥር ብዛት 1ም 2ም 3ም ጉቺ 1ም ቻለች 2ም ቻለች ሌሎችም ካሉ እንደዛው እየቻሉ ሲሄድ እየቀነሰ ነው የሚሄደው ቁጥሩ። አሁን የሬዲዮ ልጅ ያንን በማየት ነው ነገሮች ለማመጡና ሀሳብ ስጡ። ሰላምን አስገባል። ይቅርታ ሀሳብ አለኝ ከታች የገባሁት ጋይዝ። እሺ በጣም አመሰግናለሁ ስለተፈቀደልኝ። እዚህ ቤት ያው ድንገት ሳልፍ ነው የገባሁትኝ። ጉቺን የሆነ ጊዜ አይቻታለሁኝ እና አሁን የምታወሩት ነገር ቬሪ ኢምፖርታንት የሆነ ነገር ነው። ነገር ግን ምንድነው ብዙ ወገኖቻችን ማለት ነው በሊቢያ ላይ ብዙ ስቃይ ነው የሚደርስባቸው። ኦርጋናቸው ምናምን ነገር ሁሉ ተለውጦ እስከሚሸጥ ድረስ ብዙ ነገር አለ። ግን እኔ 2 አይዲያ አለኝ። አንደኛው ምንድነው ይሄ ነገም ሰዎች እንዲወጡ ማበረታታ አይሆኑም ወይ? አሁን እስር ቤት ያሉ ሰዎች እናስለቅቅ ምናምን እንደዚህ እንርዳቸው ስትሉ ስኩል መርዳት ሰብአዊነት ነው፣ ችግር የለውም። ግን ነገም ሰዎች ይወጣሉ፣ ነገም እንደዚህ እርዳታ ይጠየቃል እና ገና ከሀገር ውስጥ የሚወጡትን ሰዎች ኢንዳይሬክትሊ ማበረታታ አይሆኑም ወይ? ሁለተኛ ደግሞ ምንድነው አሁን ሁላችሁ ስትሉ እንደምሰማው ያው ጉቺ እንደዚህ አርጊ ጉቺ እንደዚህ አርጊ ምናምን ነገር ነው ሲባል የምሰማው እና ሌሎቻችንስ ግዴታችን መወጣት የለብንም ወይ? እሷ ብቻ ናት ነገር ማድረግ ያለባት ኃላፊነት መወጣት ያለባት እና እሷ ላይ ብቻ ለምንድን ነው የምንደፍድፈው? የድሬዳዋ ሰዎችም ሆኑ የትም ሆኑ ኢትዮጵያ ወገኖቻችን ናቸው፣ ወንድሞቻችን ናቸው እና እሷ ላይ ብቻ ለምንድን ነው ብሌሙን እንትን ሳትሰማ መሰለኝ የገባኸው ወንድምዬው። ዘፈዝፍ ከጉቺ ስር ማለት ነው ከ700 በላይ ተከታይ ሰላም ይላልሽ። ድላዊት ቆይ አንዴ እኔ ላስረዳቸው። ጉቺዬ እንዴት አመሸሽ? አለሁልሽ። ነገም ሰዎች አይ አንዴ ወንድሜ ያለው ነገር ላስረዳ። እሱ ቆሟል። ሌላ ጉዳይ ላይ አይደለም ልክ ይወጣል ከኢትዮጵያ አስረዱኝ። ካልገባኝ አስረዱኝ እኮ ላስረዳ። አንድ በአንድ እናውራ፣ አንጨቃጨቅ። አንዴ እኔ አንድ ነገር ልበል። ዘመኑን በሙሉ ሰው ከመውጣት ወደኋላ አይልም ከኢትዮጵያ። በየትኛውም መንገድ የመውጣት እድሉ ሰፊ ነው። በቃ ይወጣል። ይህን የምናስቀረው ነገር አይደለም። ግን በሚቻለው ሰዎች ጋር መድረስ ባለብን እየደረስን እንቀጥላለን። ባለው አቅም እስኪቻለው እንጂ ከኢትዮጵያ ማንንም ማስቀረት አትችልም። እንደፈለግ ብትረዳም ባትረዳም ይወጣል ሰው በቃ። ምክንያቱም ኑሮ ነው ይሄ እንደዚህ የሚያደርገው። ሞትን እያየ ነው ሰው የሚወጣው። ልሙት ወይ ልክ ነው ወንድሜ። ግን በዚህ ፕላትፎርም ሰዎች የወጡትን እንርዳ ከምንል መውጣት የለብንም ከሀገራችን። ለዚህ ስቃይ እንዳረጋለን፣ እንደዚህ መከራ ውስጥ እንገባለን፣ ገንዘብ ሚክፍል ላይኖር ይችላል። እኔን አዳምጠኛ እንዴ ፕሊስ፣ ሁላችሁ ሚዩት አድርጉልኝ ፕሊስ። ሰላም ታሰዳን ጉቺ። በጅምሩ ሲጀመር ይሄ ነገር አንቺ ላይ ብቻ ሳይሆን እኔ ከድሮም ስናገር ሰምተሽኛል። ይሄኔ ችግር ሲመጣ ሁሉም ቲክቶከር ነው የምለው። ሁሉም ሰው የማዳን ግዴታ አለበት። ሁሉም ሰው የሆነ በጠቅላላ አሁን እየተፈጠረ ያለው ከመጀመሪያው የነበርኩት እኔ ነኝ አብሬያቸው። የታመሙትን እያስቀደምን ባለንበት ሰዓት ላይ ይሞታል ብለን ያልጠበቅናቸው ልጆች እየሞቱ ነው። ገብቶሻል? አንድ ልጅ ብቻ ነው በታምር የተረፈው፣ እሱም ቻይና ይባላል። እግዚአብሔር ይመስገን ጣሊያንም ወርዶ አሁን ሆስፒታል ላይ ነው ያለው እሱ። ሌሎቹ እዛ መሀል ላይ ያሉት ነፍሰ ጡር ሴት አለች፣
አንድ ልጅ አሁን ባለው የዛሬ 3 ቀን 4 ቀን መርፌ የተወጋ ልጅ አለ። የባሰባቸው ልጆች አሉ። 80 ምናምን አይደለም 1000 ቢሆን ጉቺ የራስሽን የአቅምሽን በዚህ ፔጅ ላይ ነገ 10 ሊሞቱ ይችላሉ። አምላክ ይጠብቃቸው። ሲሞቱ ሲያሳዝኑ ብለን መጻፋችን ስለማይቀር ጉቺ ማድረግ የምትችለው የአቅሟን የአንድ ሰውም ሆነ የ5 ሰውም ሆነ የ6 ሰው የአቅምሽን አድርገሽ እነዚህ ልጆች ላይ ታሪክ እንድትሰሪ ብቻ ነው። ጉቺ ጽፌልሽ ነበር አንዴ ወንድሜ አንዴ ልጨርስ ፕሊዝ አኳ አንዴ ልጨርስና ታወራለን። ሰሞኑን ቢዚ ስለነበርሽ ያው የነበረው ሞመንት ታውቂዋለሽ። ጽፌልሽ በዛ ሙድ አላውራሽም ብዬ ነው ጸጥ ያልኩት። በውስጥም ጽፌልሽ ነበር። እምትችውን የአቅምሽን ባሳደገሽ ገብርኤል ልጅሻለሁ አግዥ እርዳታሽ ያስፈልገናል። አንቺ የምትችው 3 ሰው ሊሆን ይችላል። የ3 ሰው ብለሽ ገብተሽ እኮ የ10 ሰው ከቨር ሊደረግ ይችላል። እግዚአብሔር ነው የሚያውቀው። ይሄ መልእክት ግን ለጉቺ ብቻ ሳይሆን ትንሽ ፎሎር ኖረው ትልቅ ፎሎር ኖረው እያንዳንዱ ቲክቶክ ተጠቃሚ እነዚህን ዜጎቹን የማዳን ግዴታ አለበት። የድሬዳዋ ሕዝብ ወገኔ ነው። አዲስ አበባ ሕዝብ ወገኔ ነው። ሁሉም ሰው ነው። ለሁሉም ሰው መቆም አለብን። ተጋግዘን አንድ ሰውም ሆነ 2 ሰው ማትረፍ አለብን። ለሚሞቱት ህይወታቸው ላለፈው ደግሞ ጥረን ከሞቱ ነፍስ ይማር። አሁን እኮ ኖርማሊ ሳንጥር እየሞቱ ላሉት ከእንደገና ኢትዮጵያ እንዳይወጡ ማስቆም እንችላለን። እነዚህን እየገደልን ኢትዮጵያ ሳይወጡ ማስቆም እንችላለን ማለት አንችልም። ከሊቢያ ማንም ሰው እንዳይወጣ በቂ ቪዲዮ ተሰርቷል፣ በደንብ ተሰርቷል። ከዚህ በፊትም ተሰርቷል። ዛሬ እኮ አይደለም እኮ ሊቢያ እኮ መቆም ካለበት የዛኔ ሰው የታረደ ሰዓት ሊቢያ መዘጋት ነበረበት። ስንትና ስንት ህዝብ እኮ ገብቷል እኮ። አሁን በዚህ መሀል ላይ ሳምንታቸው እያለቀ ነው። ሲቀጥል ደግሞ የዛኔ ሲገሉን የነበሩ ሰዎች እነሱ ደግሞ ሊመጡ ይችላሉ። በመሀል የታመሙት አስቤዛ ጉቺ እግዚአብሔር ምስክር የረመዳን ክርስቲያኑ የጾሙ ጊዜ ጾም እንኳን ጾሞ የሚያፈጥሩበት አልነበራቸውም። ሰማዕቷን ነው የምነግርሽ። ጾም ሙስሊሙም ክርስቲያኑም ማለት ነው። ላይቭ ላይ ገብተው ቁጭ ብለው ሲያዋቸው አብዛኛውን ሰው ኔጋም ኮምፕሌን የሚመጣው ምንድን ነው? ላይቭ ላይ ለምንድን ነው ገብተው ቁጭ ያሉት ነው። ላይቭ ላይ የሚቀመጡት አረብ ሀገር ያሉ እህቶቻቸው 1000 ሆነ 2000 ላስቤዛ እያሉ ይሰጧቸዋል። ሰው ያውቃሉ። ስለዚህ ማድረግ የምንችለው ለምን ወጡ፣ ለምን ሄዱ፣ ከዚህ በኋላ እንዳይመጡ ቪዲዮ እንስራ አይደለም። መጀመሪያ ላሉት የአንድ ሰው ነፍስ ለምን አይሆንም? ተባብረን እናግዛቸው። ስለነገው መድኃኔዓለም ያውቃል። ዛሬ ስላለንበት ብቻ ዛሬ ላይ ተቀምጬ እኔ አንድ ኢትዮጵያ አንድ ወጣት አንድ ድሬዳዋ ልጅ አንድ ሰው እንዳትወጣ ብዬ ቪዲዮ መስራት አልችልም። ያሉትን ገና አልደረስኩላቸውም። የተሰጣቸው ገደብ አጭር ጊዜ ነው። ስለዚህ ሁላችሁም ጉቺ ቤት ያላችሁ በጠቅላላ ቲክቶክ ያላችሁ ሰዎች ለምን 1000 አይኖራችሁም? 1000 ብር ለእነሱ ከአንድ ሰው ብታገኙ የአንድ ቀን ጉሮራችሁን ይዘጋላችኋል። አርሴማን ሙስሊም እህቶቻችሁ ወንድሞቻችሁ ክርስቲያኖች በጠቅላላ መከራቸውን እያዩ ነው። ወንድ ልጅ እንደ ሴት ልጅ ተንበርክኮ እያለቀሰን ያለ ቲክቶከሮች ሁሉም አላዳምጥም ብለዋቸዋል። ግልጽ ነው የምናገረው። እኔ ቲክቶክ ወይ ጌም ተጫዋች አይደለሁም ወይ ምንም አይደለሁም። ሁሉም ሰው አልሰማም ነው ያላቸው። ለዛ ነው ትናንትና ቪዲዮ ተሰርቷል። ውጭ የምታውቂያቸው ሰዎች አናግሪላቸው፣ ቲክቶክ ያላቸውን ሰዎች። አንቺ ግን የምትችውን የአቅምሽን ነጥብ አስቀምጠሽልን እለፊ እህቴ። አንድ ነገር ቆይ ቴዲ ያልሽው ቲክቶከሮች ላልሽው ነገር እኔ ማንንም ቲክቶከር አልጠይቅም፣ ማንንም አላናግርም። መጥተው የጠየቁኝ ለምሳሌ አንዱ አይ ቲንክ ፍሬው ነው ፍሬው የሚለው መታችሁ ጠየቃችሁ ልጆች አላችሁ የሀገራችሁን ልጆች ጠራለው በቃሉ ድሬ መጥቷል። እንዲሁም በተለያየ የድሬዳዋ ልጆችን እጠራለሁ። ድሬዳዋ ወደድ ናቸው ኢትዮጵያውያን ኤርትራውያንን እጠራለሁ። አድርጌ 646 ሰው ባለበት ነው የምናገረው። ፍሬው ሚውት አድርግ ፕሊዝ። ግልጽ አድርጌ ነው የምናገረው። መጀመሪያ ማገዝና መፍታት የምችለው ወይም መሰብሰብ የምችለው አብነት ድምፄ ይሰማል አይደል? ጋይስ ድምፄ ይሰማል አይደል? ልጁ ይሰማል ይሰማል ጉቺ። ኦኬ። ስለዚህ መጀመሪያ መሰብሰብ የምችለው መጀመሪያ መጥተው የጠየቁኛሉ ፕላስ የቻልኩትን 5 እድል እንዳልሽው ለ2 ሰውም ሆነ ለ3 ሰው የምጀምረው ከድሬዳዋ ልጆች ነው። ዊዝ ኦል ማይ ሪስፔክት የሚደብራችሁ ሰዎች ካላችሁ አላቅም። ከቻልኩኝ ሁሉንም ማገዝ የምችልበት መንገድ ካለ ህዝብ ከረዳኝ ሌሎችንም አግዛለሁኝ። ቀጥሎ ግን እርዳታ ከቤት ነው የሚጀምረው። አምሶሪ የድሬዳዋ ልጅ ነኝ። የምጀምረው ከድሬዳዋ ልጆች ነው። አት ዘ ኤንድ ኦፍ ዘ ዴይ ኢትዮጵያውያን በሚለው ነው። በመሀሉ የተረፈም ነገር ካለ ሌሎቹንም የማግዝበት መንገድ ካለ ወደ እነሱ እንሄዳለን።
ሰላምዬ ሳይሰለችሽ ሳይደክምሽ ቲክቶከሮችን ጥሩ። እኔ እንደ አንድ ቲክቶከር እንደ አንድ ኢትዮጵያዊ እንደ አንድ የድሬዳዋ ልጅ የሀገሬ ልጆች አግዛለሁ። ፔጄን ከፍቼ ከነገ ጀምሮ 4፣ 5፣ 6፣ 7 ቀን እሰበስባለሁ። እዚህ ውስጥ ካላችሁ አሜሪካን ሀገር የምትኖሩ የድሬዳዋ ልጆች ካሻፕና ሴ ያላችሁ የምትታወቁ አግዙኝ። አንዴ በጣም እዚች ጋር ያላችሁ ሰዎች እንትን አትበሉ፣ ወሬ እንደዚህ አታመላልሱ። ቅድም መጥቼ ጉቺ እኔ እዚህ ጋር አልኩሽ፣ ባርች ገብቶ ፎቶን አስነስቶታል። በቃ አንቺም ሌላ ጨዋታ ተጫዋች ይመርኩሻ። እዚህ ጋር ያሉት ሰዎች ሄደው እዛ ጋር ባርች እንደዚህ እኔ ጃፒ ይኸውልህ፣ በዚህ ሰው ፊት ነው ነገር ይቅርታ። እኔ ካሁን በኋላ እናንተ ላለብን ነገር ይቅርታ፣ ለሁሉም ነገር ይቅርታ። እንደዚህ አታመላልሱ። እዚች ጋር ሰው እንደዚህ ሊረዳ ነው። በቃ ስለ ሊቢያ ነገር አውሩ ምናምን የተባለው እዚች ጋር ነው። ግን እናንተ እዛች ጋር አታመላልሱ። ሰው ለመረዳት ነው የመጣው። ሰውን እንርዳ። ጸብ ምንም አይሰራም። ጸብ አታርጉ። ምንም የጸብ ነገር ምንም አይሰራላችሁ። እነዛ ሰዎች እንትን ከወጡ በኋላ ሁላችንም እንፋጃለን። በያለንበት ሀገር ሁላችንም ቁጭ ብለን ገልቶን ኢንተርኔት አለን እንፋጃለን። እንደዚህ እንትና እንደዚህ ያለ አብነት እኔ እዚች ጋር መጥቼ ባርችልኝ አላኩትም። ባርችልኝ ትልቅ ታላቅ እኮ እንዴት ነው ምልከው? እዛች ጌጅ ባርችልኝ ይልከኛል እንጂ ባርችን እኔ እንደዚህ ልክ የሆነ ምናምን ብላችሁ ሄዳችሁ የምታወሩለት ምን አይነት አይምሮ ነው ያላችሁ? ኧረ አይምሯችሁን አሰሩ። እንደሰሩ ሆነ አንዳንዴ ፈጣሪ ያላችሁ የፈጠረኝ ያለሽ ነው። ባርች ጉቺ ቦታ ስለሆነብኝ ነው። ኦኬ እኔ ልውረድለትና አስገቢውና መልስ። እኔ ዝቅላለሁ። ሰላምዬ ተቀመጥ። ፈጠራችሁ ፈጣሪ ያላችሁና በእናታችሁ የሆነ እንደዚህ አስመሳይ ሆነን አንኖር። ስለ ራሳችን ስለ ህይወታችን እንጨነቅ። እኛም ህይወት ላይ በጣም ብዙ ነገር አለ። ህይወታችን ላይ ብዙ የሚያስጨንቀን ነገር አለ። ከነዚህ ጉዳይ በላይ ደግሞ እኛ የሚያስጨንቀን ነገር አለ። ያንን ጭንቀት ትተን የኛን ጭንቀት ትተን የእነዚህ ልጆች ጭንቀትን ደግፋቸው ባለው እየሄዳችሁ ሰው ከሰው ለማጣላት አትጣሩ። እኔ ጃፒ ቁጭ አድርጎ ቢሰድበኝ ይስደበኝ፣ ታላቄ ነው፣ ችግር የለብኝ። ማንም ሰው ይስደበኝ። እነዚህ ልጆች ግን ልጨርስላቸው። እነዚህ ልጆች የሆነ ነገር ላድርግላቸው። ሰው ከሰው አታነቃቁ። አብነት እንደዚህ ነው እንትና እንደዚህ ነው ምናምን። ስድብ ቀላል ነገር ነው። አይምሮዬን ድድብ ማድረግ ነው። እንዳልተማረ ሰው ሀቡ እንዳልቆጠረ ሰው ማደደብ ነው። አይምሮዬን አደድበዋለሁ። ከዛ በኋላ እንደፈለግኩ እሳደባለሁ። ግን ላይክ እንትን አትበሉ። ሊቢያ ላይ አሉ ሰዎች፣ ወንድሞቻችን እህቶቻችን አሉ፣ እርጉዝ ሴቶች አሉ። ባርችን ነው ባርቼ ነው አይደለም አካውንቱ ጉቺ እና በእናታችሁ የሆነ ስለ መድኃኒዓለም 100 ብር ካላችሁ 100 ብር ላኩት፣ ይጠቅማችኋል። እነዚህ ልጆች 100 ብር ካላችሁ 10 ብር ካላችሁ 10 ብር ላኩት። እነዚህ ልጆች ቀስ እያለ እንደዚህ ይሞላላችኋል። 100% ነው የምነግራችሁ፣ ቀስ እያለ ማለት ነው። እና በእናታችሁ የሆነ እንትን አትበሉ። ባርች አንድ ቁጥር ጻፍ። ዳኒ የሚለው ነው አካውንቱ። አንድ ቁጥር ጻፍ። እንዴ አለው የድሬዳዋ ልጅ ነኝ ይላል። ያለው የድሬዳዋ ልጅ ነኝ ሊቢያ። ኦኬ ባርች አንድ ቁጥር ጻፍ። ሰው አስወጥቼ ያስገባሃል። እና ስለ ሊቢያ ልጆች ስንጨነቅ መጀመሪያ እነዚህ ልጆች እየሞቱ ነው። 20 ምናምን ቀን ነው ያላቸው። ይኸውና ባርች እኔ ሞዴሬተር እኮ የለኝም። አንድ ሰው ወረዱ። ሞዴሬተር የለሽም ጉቺዬ? ኧረ አለኝ። ቆይ ልስጥ። ሚቾ እየመጣሁ 10 ደቂቃ ይቀረናል እኮ መጣሁ። እስከዛው እናንተ ሰው እስክታስገቡ እስኪ ፍሬው የምትለው ነገር ካለ በለን። ፍሬውና ማይኩ ገብታችኋል። የድሬዳዋ ልጆች ናችሁ፣ የሰፈር ናችሁ። እኔ ሳቢያን ነኝ። እኔ ማርያም ወርቅ ጀርባ ጋር ነኝ እኔ እና ጉጂን ላውራሽ ሞክሬ ነበረ ከዚህ በፊት ግን ያው በቃ ትንሽ ቢዚ ስለሆንሽብኝ ነው እንትን ያልኩት። ገብቶሻል? ማስጨነቅም ስላልፈለግኩ ነው ዝም ያልኩት እና እዚህ ያለው ነገር በጣም ከባድ ነው። ገብቶሻል? ግን እኔ አሁን እዚህ ጋር እኔ እንደዚህ ስለጠራችሁኝ ራሱ ማነው የእውነት በጣም ነው ደስ ያለኝ። በጣም ማለት ነው የእውነት ማለት እኔ እዛ እነ ይሜጋ ምናምን ሄጄ እነ ይሜጋ ነበረ እንትን ምለው። ገብቶሻል? እዛ ነበረ ትንሽ በቃ እነሱ ስለሚያስናኑኝ ምናምን እዛ ነበረ ቁጭ ምለው እነ ድሬ ልጅ ምናምን እነ ራሄል ምናምን ጋር ማለት ነው። እና እንደዚህ ህብረት አሁን እንደዚህ ህብረት አድርጋችሁ ምናምን በቃ ስለጠራችሁኝ የምር
እኔ ከልቤ ነው ደስ ያለኝ። የምር ጉቺዬ በጣም ቴንኪው ሁላችሁንም እዚህ ውስጥ ያላችሁትን ማለት ነው። ግን አሁን ሊቢያ ያለው ነገር ምንም ደስ አይልም። በቃ በተቻላችሁ እሺ። ፍሬው ሊቢያ ላይ ያላችሁ የድሬዳዋ ብዛታችሁ ምን ያህል ነው? ይኸውልሽ አሁን ድሬዳዋ ላይ ያሉ የድሬዳዋ ልጅ ማለት ነው ስንት ልጆች አሉ መሰለሽ? እዚህ ልጆች አሉ እና ብዙ ልጆች አሉ። ብቻ ግን የት የት እንዳሉ ማለት ነው ተበታትነዋል። ገብቶሻል? አሁን ባህር የወረዱ ልጆችም አሉ። ገብቶሻል? ግን እዚህ አሁን ቤት የድሬዳዋ ልጅ ነሽ አንቺ። እዚህ ጋር አንቺ ጋር ያለ ሰው አለ፣ ሌላ ቦታ ደግሞ ያለ ሰው የምታወሪ ሰው አለ በስልክ በስልክ የምታወሩም ሰው የድሬዳዋ ሰው አንተ ጋር ያሉትን ሰዎችም ንገረኝ ትለዋለህ። እንዳለ ሰዎች ስም ዝርዝር ጻፍና ያሉትን የድሬዳዋ ሰዎች በውስጥ በኩል በዋትሳፕ አውራትና ስማቸውን እንዳለ ላክላት። የቤተሰባቸውን ስልክ ከነ ቤተሰባቸው ስም እንዳለ ላክላት ለጉቺ። ከዛ በኋላ ኢትዮጵያ ድሬዳዋ ላይ ለእናንተ የሚወክልላችሁ ችግር የለም። የድሬዳዋ ሰው የምትሉ 3 ሰው አዘጋጁ። አዲስ አበባ ላይ የሚወክልላችሁ እነዛ 3 ሰዎች ቤተሰቦቻችሁን ሰብስበው ጉቺ ታወራቸዋለች። ቤተሰቦቻችሁን ሰብስበው እንትን ይበሉ ቡክ ያውጡ ባንክ። ከዛ በኋላ ወደ ስራ መገባት ይችላል። አሁን እንደዚህ ከመባል 20 ቀን ነው 18 ቀን ወደ ስራ እንግባ። አንተም አሁን ያልኩህን ነገር እንዳለ አድርግ ነው። የድሬዳዋ የምትለውን ሰው እንዳለ እየደወልክላቸው እንደዚህ ሰብስቦ አምጡ፣ እንደዚህ ሰብስቦ አምጡ፣ እንደዚህ ሰብስቦ አምጡ ስማቸውን ጽፈህ ስጣት ለጉቺ። እኔም አለው ፍሬዋ አንድ ኦኬ። አይ ፍሬው ራሱ አሁን ክሪሚያ ነው ያለሽው አይደለ? ፍሬው አንቺ ራሱ ክሪሚያ ነው ያለሽው አይደል? ፎቁ ላይ እኔ ራሱ አንተ ማን ልበል? ማነህ አንተ? ሚኪ ነኝ። ጨርቆሶች ቤት ሚኪ ጨርቆሶች ቤት ላይ ከመጋዘን ወጣው 3 ወሬ ነው። አቲ ቪዲዮን ግበተውስ ቪዲዮ በሌላ አካውንት ልባ በፈለግኩ አካውንት ግባ። አሁን ቤት እመጣለሁ። ኖርማል ነው እሱ። በዚህኛው ኖርማል አውዲዮ ላውራ ነው። እኔ ልወጣ ነው። እሺ ስልክህን አስቀምጥልኝ አብነት፣ እደውልልሃለሁ። አስቀምጥልሽና ያለውን ነገር እነግርሻለሁ። በፊት ማለት ነው አብነትዬ፣ እኔ የኔ ዜል ማለት ነው እንትን አይደለም፣ ምንድን ነው ስሙ ቢዝነስ አይደለም። ህግ ለእነዚህ ልጆች በአሜሪካ ቤተሰብ ቢዝነስ ነው መሰለኝ የሚያስፈልገው። ያ ቢዝነስም ሲሆን እኔ አሁን በኖርማል ዜል ነው መሳቡ፣ ግን ቢዝነስም ያለው ሰው ታክስ ያስከፍላል። አብይ ታውቂ የለ ሲስተሙ ታክስ እንዳያስከፍል እነግርሻለሁ ጉቺ ስንወራ። ኦኬ ፋይን። እሺ በጣም አሪፍ። እሺ ያው አሁን ጉቺ እዚህ ጋር ምን አለ መሰለሽ መውጣት ስለሆነ ነው። ጉቺዬ ወይዬ እህቴ እግዚአብሔር ያክብርልኝ። በጣም ነው የምወድሽ። አመሰግናለሁ። እንደሚሳካልሽ ደግሞ ተስፋ አለኝ። አንዴ ሰላም ጉቺ አይሰማም ነው። የአቅምሽን ማድረግ ያለብሽን ነገራቶች አድርግ። ሰላም ጉቺ አንዴ ሰላም ለሰላም ጥያቄ ነበረኝ ሳትወጣ። እሺ አልወጣም። ሰላም እንዴት ናችሁ? በመጀመሪያ ሁኔታ ያው ለዚህ ጉዳይ አዲስ የሆኑ ሰዎች አለን። እንግዲህ ያው የድሬዳዋ ልጅ ነኝ፣ በቃል እባላለሁ። አይ ቲንክ ያው ሄኖክን አውቀዋለሁ፣ ሌሎቻችሁንም ጉሲ አንቺንም። ምንድን ነው ስላለው ነገር በደንብ ግንዛቤ ቢኖረን፣ ምክንያቱም በምንፈልገው ደረጃ ለመሮጥ ያሉበትን ሁኔታ በደንብ ማወቅ መቻል አለብን እና ለማስተባበርም እንግዲህ ማህበራዊ ሚዲያውን ተጠቅመን ቅድም ሰላም በትንሹ ገልጻው ነበረ እና ሰዎች እየሞቱ እንደሆነም እየተናገረች ነው እና ለዛ ነው እኔ እንዲያውም ደንግጬ የገባሁት እና ያሉበት ሁኔታ እና እንዴት ነው ትክክለኛ መንገድ ተጠቅመን እንድንደርስላቸው የምንችለው የሚለውን አጠር ባለ መንገድ
ለጉዳዩ ቅርብ ስለሆንሽ ማለት ነው። ሰላም ኦኬ። ኖርማሊ እዛ በጣም ብዙ ልጆች ናቸው ያሉ። በእርግጥ የተለያየ ከተማ ከክፍለ ሀገርም አሉ፣ የአዲስ አበባም አሉ፣ የድሬዳዋም ልጆች አሉ። ብቻ ከተለያየ የተወጣጡ ናቸው። ሞም ያሉበት ሁኔታ መዝራ ውስጥም ያለ አለ፣ እስር ቤትም ያሉ ልጆች አሉ። እንደዚሁም ደግሞ ቤት ተከራይተው በግሩፕ ሆኖ አብሮ ቢቀመጡም በሽታ ገብቷል፣ ተላላፊ በሽታ ማለት ነው። ከሱ በላይ ግን የሀገራቸው መንግስት ህግ አውጥቷል። ወይ ድንገት ባርች ሲገባ ካልነገሩሽ ሰላማዊ ሰልፍ እዚህ ያስፈቅደን ወጥተናል፣ በመሳሪያ ይመቱ ሁላ የሚል ህግ ነው የወጣው። የወጣው ህግም አለ ስልኬ ላይ። የቀራቸው ወደ 25 ቀን ምናምን ነው ሀገራችንን ለቀው ካልወጡ፣ እንደውም ለመውጣት ራሱ $1,000 እንዲከፍሉ፣ ያም ካልሆነ በመሳሪያ እንዲመቱ ነው የሀገሪቱ መንግስት ያወጣው ህግ ማለት ነው። አብዛኛውን ደግሞ ወደ መርከቡ ጋም ከሄዱ እዛም ቦታ ላይ ለምግብን በሞጡበት ሳ ላይ ሲታሰሩ ለአንድ ሰው $150,000 ይከፈላል ከእስር ቤት ለማስወጣት። መርፌም እየወጓቸው ነው። መርፌ ተወጉ ማለት ላይፍ አበቃ ማለት ነው። አሁን 4 ቀን 5 ቀን አልሆነውም አንድ ልጅ ራሱ ተወግቷል። እነዛን ነው አሁን ምግብ የሚያጡትን ምግብ እየሰጠ የታመሙትንም ህክምና ራሱ ገንዘቡ ይለያያል። ሐኪም ቤት ሰው ወስዶ ማሳከም ስለማይችል እቤት መጥተው የሚታከሙ ከሆነ እጥፍ ነው የሚከፍሉት። ሐኪም ቤትም ደግሞ ለመሄድ ደግሞ እስርም ይጠብቅሻል። ይዟቸው ሄደ ሰውዬ ሊታሰር ይችላል። ኃላፊነቱን ወስዶ ነው ያሰው ወስዶ የሚያሳክማቸው። በቁጥር የሚባሉ አይደሉም። በጣም ብዙ ታሟል። ኢቨን ቦክሰኛው ቤት ሲሰበሰብለት የነበረው ልጅ ህፃን ልጅ ነው። ገንዘቡ ሞልቶ ልጁ ህይወቱም አልፏል። አንዳንዴ ብሩ ስለሞላ ብቻ አይደለም፣ በዛ መሀል ላይም ይሞታል። የቢድና ቻይና የሚባሉት አሁን የታመሙት እኔ እጅ ላይ ነበሩ። ቻይና ነበር እንደውም ይሞታል የተባለው። ቻይና ተረፈ፣ የቢዲ ግን ህይወቱ አለፈ። ወደ ሀገር ቤት ሬሳ መላክ ስለማይቻል ከፍለው እዛው ነው የሚያስቀብሯቸው። አሁን ግን የቀራቸው 25 ቀን። በዚህ 25 ቀን ውስጥ ሁሉም ሰው የሚችለውን ነገር አድርጎ ያሉትን ሰዎች ለማትረፍ ሩጫችንን እንጀምር ነው። ችግር ውስጥ ናቸው። በደንብ ቪዲዮ ከፍታቸው አውሩኝ በሏቸው። ሊቢያ ያሉትን ልጆች ራሳቸው ቪዲዮ ከፍቶ ያውሯቸዋል። የሚኖሩበት ቤት ያለው ሁኔታ። ነፍሰ ጡር ላለች፣ እርጉዝ ሴት ላለች፣ ማከላቸው የተደፈሩ ሴቶች አሉ። ከነሱም ማለት እንደዚህ በቀላሉ እንዲራራ ነገር ብቻ አይደለም። ለማስወጣት ነው ወይስ ትራንስፖርቴሽን ኮስት ነው? ምን አልከኝ? ወንድም አሁን በጣም የሚያስፈልጋቸው ከእስር ለማስፈታት ነው ወይስ ከተፈቱ በኋላ ትራንስፖርቴሽን ኮስት ነው? እስር ቤት ያሉ ልጆች አሉ ያልወጡ፣ እነሱም መውጣት ይፈልጋሉ። በአካል ደግሞ አንድ ቤት ውስጥ ብቻ 40-50 ሆኖ የሚኖሩ ልጆች አሉ። እነሱ ይሄ ህግ አሁን ኦልሬዲ ስለጸደቀ በመሳሪያ ከመመታታችን በፊት ድረሱልን አስወጡ ነው። ወደ ኢትዮጵያም እየተመለሱ ያሉ ልጆች አሉ። ግን በዚህም አለ በዚህ ወደ ኢትዮጵያም ለመመለስ ከፍለው የሚመለሱት እንደዚሁ አይደለም የሚመለሱት። ገብቶካል? አሁን አንድ ሊቢያ ያለ ሰው እዚህ ጋር ያው ተክልዬ ሚኪ ተክልዬ ምናምን አንድ ሰውን ብታስገባው ቪዲዮ ከፍታ አሳየኝ ብለው ታማሚም ያሳያል። እኔ እንጃ ጉቺ ባለፈው የለቀቅነውን ቪዲዮ አላየሹም? ሰልፍ የወጣንባቸው ልጆች በአጥንታቸው ነው የነበሩት። ከሰውኛ ራሱ ወጥተዋል። ከዛ መሀል ጥቁሩ ነው ያየሹ የሞተው ማለት ነው። ፎቶቸውን ይዘን ከወጣናቸው ጥቁሩ። በሚያስጠላ ሁኔታ ደግሞ በገዛ አበሻ በገዛ ዜጋቸው ነው እንደዛ የሚሆ ዜጋው አይደለም እንደዛ የሚያደርጋቸው። ብራቸውን የሚበላው አበሻ ነው። ከኢትዮጵያ እስከ ሱዳን፣ ከሱዳን ሊቢያ እዛው እየኖረ ማለት ነው። ሰላም፣ ጥሩ ኢንፎርሜሽን ተሽናል። እኔ አንድ ጥያቄ ለአንቺ መጨመር የምፈልገው አንዴ ልግባ። ያ ጉቺ እና ይኸውልሽ እዚህ ያለ ሁኔታውን ከፍሬው በተጨማሪ በደንብ ላስረዳልሽ የምፈልገው በቃ ጭራሽ እየወጣን ምናምን ነገር ነው ያለው ነው። እና አሁንም የድሬ ልጅ ነኝ። ያለውን ቦታ አካባቢውን ምኑንም ጠይቂ፣ ኖርማል ነገር ነው። በዛም ያሉትን ቤተሰቦችንም ማውራቱን ከቻልሽ ስልካቸው ልክልሻለሁ። እና ያው ሰፈሪ ሳቢያን ነው መስቀለኛ ጋር ማለት ነው። ሆቴል ቦታውንም ነግርሻለሁ እዛ ጋር። ሰላሜ ሳትዘል ጥያቄ ልጠይቅሽ። በአንድ ሰው ወደ 700,000 የኢትዮጵያ ብር ነው የሚያስፈልገው ብለሽናል። ያ የኔ ጥያቄ በአንድ ሰው 700,000 የሚያስፈልገው ከሊቢያ ለመሻገር ነው ወይስ ወደ ሀገር ለመመለስ ነው? ከሊቢያ ለመሻገር። ከሊቢያ እንዲሻገሩ ያ ባልሳሳት የድሬው ወይ ደግሞ ማይኮ ከሊቢያ ለመሻገር ነው 700,000 የሚያስፈልጋችሁ።
አዎ 700 ሺህ ነው የሚያስፈልገን ለአንድ ማለት ነው። ለመሻገር ነው ወይስ ወደ ሀገር ለመመለስ ነው? ለመሻገር ነው ያን ያህል የሚያስፈልገን ለመግባት ማለት ነው። ኦኬ ሰላምዬ፣ እሺ አመሰግናለሁ። ጥያቄ ሶስት ነገር ነው ያለው ማለት ነው። ወደ ሊቢያ የመሻገር ከእስር ቤት የመውጣት ወይ ደግሞ ወደ ሀገር፣ ሶስተኛው ደግሞ ወደ ሀገር ቤት ለመመለስ ሶስት አይነት እንትን ነው። ይህንን ነገር የሚለይና ወደ ሀገር መመለስ የሚባለው ነገር ይቅርታ በቃል ጭራሽ የማይሆን ነገር ነው። እዛ ቤተሰቦቻችን ቤት ሸጠው ስንት ነገር አድርገው ነው አባት መጋዘን 2 ዓመት 3 ዓመት እንዲተሰቃ ምርጫውን ነው እንጂ ትመለሳላችሁ እያላችሁ ምርጫውን ግልጽ ለማድረግ ነው። ይኸውልህ አንድ ያዳምጡ። ምን አለ መሰላችሁ አሁን እዚህ ሲጀመር ወደ ኢትዮጵያ ለመመለስ በጣም ከባድ ነው። እኔ መመለስ አስቤ ነበረ የሆነ ሰዓት ላይ ማለት ነው። ማለት በቃ እዚህ የሚረዳኝም ስለሌለ በቃ የምበላበትም የምጠጣበትም ሳጣ ማለት ነው። የሆነ ሰዓት ላይ በጣም ጨንቆኝ እመለሳለሁ በቃ ምናምን ብዬ በቃ እኔ ለመመለስ ምናምን በቃ ሞክሬ ዩኒሳር ምናምን ያልገባው በቀዳዳ የለም። ሲጀምር መመለስ የሚባል ነገር ከዚህ በጣም የለም። በጣም ከባድ ነው። ጭራሽ አይታሰብም። ግን አሁን ለመሻገር ምርጫውን ነው የነገራችሁ እንጂ ትመለሳላችሁ ገብቶኛል ማለት ነው። ይሄኔ ግን እኔ እንደ ሀሳብ ጥያቄ ጋይስ ለሁለታችሁ ማለት ነው። እዚህ ጋር እንመለስ ራሱ ፕሮሰሱ ከበድ ያለ ነው። ጀስት መሻገሩ ነው ሊቀለን የሚችለው። ጥያቄ አለኝ። ጥያቄን አዳሙ እኛ የምትሻገሩ ነገር እሺ ጉጂ ለውን ነገር ሁሉ እንሞክራለን። አስማቻ ስዊካ ቢካዝ ለመሻገር የሚያስፈልጋችሁ ብር በጣም ብዙ ብር ስለሆነ ማለት ነው። ኢትዮጵያ ስላለ 700 ሺህ ብር ድረስ ነው የሚያስፈልገው። ምን ያህል የድሬዳዋ ልጆች እንዳላችሁ ሚዲያ ላይ አላውቅም። በአቅሜ ምን ያህል ማድረግ እንደምችል አላውቅም። እኔ ፔጄን ለመካፈላችሁ የሀገራችሁ ልጆች ከዓለም ጫፍ እስከ ዓለም ጫፍ ያለ የድሬዳዋ ልጅ እጠራለሁ፣ የሀረር ልጅ እጠራለሁ፣ አዋሽ በታች እጠራለሁ እንዲያግዟችሁ፣ እንዲሁም ደግሞ ኢትዮጵያውያንና ኤርትራውያን እንዲተባበሯችሁ። ግን ኢንኬስ 700 ሺህ እየሞላ ሁላችሁ ማስወጣት ካልቻልን በመሳሪያ ልንገደል ነው ያለ ሰው እኮ አገር መግባትን በዚህ ልክ አይፈራም። ከምትሞቱ እንደ አማራጭ የምንችለው አገር ማስገባት ከሆነ ዋይናት ምንድነው? አገር የአገር መግባቱ ሲነሳ ደበራችሁ፣ ተቆጣችሁ። አቅማችን አገር ማስገባት ከሆነ ለምን እንደሚደብራችሁ? ልንሞት ነው እያላችሁ አይደል እንዴ? ልንገደል ነው እያላችሁ አይደል እንዴ? ዋይ ለምን እንደሚደብራችሁ አገር መግባቱ? አገር መግባት በዚህ ልክ ለምን ያስጨዋል? አቅማችን አገር ማስገባት ከሆነ በዚህ ተስማምተን እኔ መሰብሰብ ጀምራለሁ። የተሰበሰበው ብር አገር የሚያስገባ ብቻ ከሆነ አገር ለመግባት መሞከር ነው። ከሞት ልንገደል ነው ሊተኮስብን ነው ያለ ሰው አገሩ መግባት በዚህ ልክ አያስጨውም። ከተሳሳትኩ እኔም ቃል በቃሉ ማይካችሁን አንሳቸው። አገር መግባት አይሻለንም ብንሞት ይሻላል የምትሉ ከሆነ ቹዝ ዘ ቤስት። ይህ ነው ያለው ነገር። እኔ አንድ እውነት ልንገርሽ፣ ይቅርታ ጉቺ ላውራ። ሶስቱ አማራጮች እንዳሉ ማወቅ የፈለኩት አየሽ፣ መስከረም ሊጠባ ነው እኮ እነሱ ውስጥ በጣም አስቸኳይ አንድ ጊዜ ሰገን ያውሪ በእናትሽ። ይቅርታ አምሶሪ ነጋብሽ እዚሁ ሳታወሪ። ጉቺ እሰማለሁ። ያ ትሰሚያለሽ። መስከረም ጠብቶ ጥቅምት ሊገባ ነበር ሳላወራ። ኦኬ ጉቺ ምን ሆነ መሰለሽ፣ የዛሬ 4 ወር አካባቢ አንድ ልጅ እንደዚህ በብዙ ስቃይ ውስጥ አልፎ ወደ ኢትዮጵያ ገባ። ሊቢያ 5 ዓመት ተሰቃይቶ እና በተአምር ነው የገባው። እዛ ያለውን ነገር መጥቶ ነግሮን አጫውቶን ምናምን ነገር የነበረውን ነገር አስረድቶን ኢቨን ቪዲዮ ልኮልኛል። በጣም ሰቅጣጭ ነው፣ በጣም ደባሪ ነው እና
ምንድን ነው ያለው ነገር ስቃይ ነው። ልጁ የሚገርምሽ ነገር በጣም በቃ ከሚባለው በላይ ደክሟል። ያየው ስቃይ እኔ ቪዲዮ ማየት ደበረኝ። የሆነ ሰዓት ላይ እምባሽ ሁላ አይደለም የሆነ በቃ ውርር ነው የሚያደርግሽ። እና እዛ የነበረውን ነገር በቪዲዮ ልኮልኝ የዛሬ 4 ወር 5 ወር አካባቢ ነው ወደ ኢትዮጵያ ከገባና እዛ ፓስተር ቤት ባለፈው መጥቶ እንደዚህ ገብቼ ነው ያለውን ነገር አስረዳን ምናምን። ቪዲዮ ማብራት ስላልቻለ ለእኔ ቪዲዮ ላከልኝ። አናገርኩትና ብዙ ነገር ነው የነገረኝ። ከነገረን ነገር ውስጥ አንዱ ምንድን ነው ከምሞት ህይወቴ ይሻለኛል ለእናቴ ልኑር ብዬ ነው የገባሁት። እንደዚህ ቲክቶክ ላይ መጥቶ ቢሰበሰብ ምን ቢባል ምናልባት ህጉ ሊቀየር ይችላል ብዬ ባገኘሁት አጋጣሚ ቀዳዳውን ተጠቅሜ ነው በብዙ ስቃይ ውስጥ አልፌ የመጣሁትና ሲነግረኝ ምንድን ነው ደላሎች ብዙ ናቸው አሉ።